ይሄን እንዴት ማስቆም ይቻላል ወይስ ምንድን ነው በህልም የሚያስቸግርሽ? ለምሳሌ ህልም በህልሜ አሁን ዘወትር ነው የማየው። አሁን ዳቦ ስበላ ሲሰጡኝ በቃ ብዙ ነው የማየው። እንጀራ ደግሞ ሰጠውኝ፣ እኔም ስበላ ደግሞ ለእናቴም ስሰጣት አይቻለሁ። ብዙ ነው ያየሁት እና ዘወትር በቃ ሁል ጊዜ ነው ቀን በቀን። ለህልም መድኃኒቱ ቀድሞ መጸለይ ነው። ማታ ከመተኛት በፊት ቀድመሽ የምትጸልዩ ጸሎትና የምትሰግጂው ስግደት ይወስነዋል እህቴ። እንዴት ነው ማታ ማታ ከመተኛትሽ በፊት የምታደርጊው? እንዴት ነው የምትጸልዩ? እንዴት ነው የምትሰግጂውስ? እንዴት ነውስ መናፍስቱን ገዝተሽ የምተኘው? እሱ ይወስናል በዚህ እንኳን ደካማ ነኝ እኮ። እሱ ነው የሚወስነው። ማታ ሳትጸልይ የምተኝ ከሆነ ሌሊቱን ለፈጣሪ አሳልፈሽ ማሰጭ ከሆነ ይጫወትብሻል እየመጣ ጋር ህልምሽ። ሰው ሰላማዊ እንቅልፍ ተኝቶ ጠዋት ለስራ በታደሰ አይምሮ መነሳት አለበት አይደለም? ሰይጣን ደግሞ በህልም እየመጣ ይረብሽና ቀኑን ያበላሽብናል ማለት ነው። ለዚህ ታዲያ መፍትሄው ማታ ማታ ጸልየሽ፣ ከጸለሽ በኋላ ደግሞ ሰግደሽ፣ ከሰገርሽ በኋላ ደግሞ ሌሊቱን አሳልፈሽ ሰጥተሽ ጠላትሽን በስመ እግዚአብሔር ገዝተሽ ነው መተኛት ያለብሽ። እንደዛ ማታድጊ ከሆነ ከዛሬ ጀምሮ እንደዛ አድርጊ እሺ። ሰላማዊ እንቅልፍ መተኛት ይጀምራልሽ ከዛ በኋላ። እሺ መልካም። እሺ እና መዝሙረ ዳዊት ማን ነው አርጋኖን በተለይ ብትጸልይ በጣም አሪፍ ነው። አርጋኖን መጸለይሽ መተኛት ብትለምጂ ሰላማዊ እንቅልፍ ነው እና መብራንን ከኔ ጋር እደሪ፣ ሌሊቱንም ደግሞ ሰላማዊ እንቅልፍ ተኝቼ እንድነቃ አድርጊኝ ብትያል፣ ወይኔ በሚገርም እንቅልፍ ነው የምተኘው። ለአንቺ አሳልፌ ሰጥቼሻለሁ፣ ከኔ ጋር እደሪ፣ የአጋንንትን ህልም ሁሉ ቅዠት አርቅልኝ ብትያል፣ በእውነት ደስ የሚል እንቅልፍ ነው ተኝተሽ የምታነሺው። አይነት ብዬሽ። እሺ በጸሎት አስቡኝ። አሜን። እሺ በርቺ። እሺ እግዚአብሔር ይስጥልኝ። አሜን። እሺ ሌላ ሰው ለማርያም ልንጠይቅ። እሺ ጠይቆ ማያውቅ አለ? ጠይቆ ማያውቅ ለእናንተ ቅድሚያ ልስጥ። ኪዳነ ማርያም ጠይቃ አታውቅም? ኪዳነ ማርያም እሺ ምሕረቱ ለዘላለም ነውና ምሕረቱ ለዘላለም ነውና። ድምጻችሁ እኮ በጣም ሩቅ ነው። አንዳንዶቻችሁ ስታወሩ ለምን ከፍትም? ምሕረቱ ለዘላለም ነውና አይሰማም። ይኸውልሽ ችግሩ ይሄ ነው። አሁን ስታወሩ ሩቅ ነው ያላችሁ። ለእናንተ የሚመስላችሁ በደንብ እያወራችሁ ነው፣ ግን አይሰማም። አሁን አስተካከልሽ። አሁን መተሻል። እሺ በእድሜ በጸጋ ይጠብቅልኝ ወንድሜ፣ እድሜን ያርዝምልኝ። እኔ አንድ ጥያቄ ብቻ ነው ያለኝ። መቁጠሪያ በምቀጠቅጥበት ሰዓት ወደ ግንባር ወጥተህ ታሰር በምለው ሰዓት ወደ ላይ ወደ ግንባር ወጥቶ ሊታሰር ሲል በጣም ኃይለኛ ራስ ምታት ያመኝና ያዞረኛል። በጣም ኃይለኛ ራስ ምታት፣ በጣም በተደጋጋሚ ጊዜ በኃይለኛ ራስ ያመኝና ያዞረኝና ከትንሽ ደቂቃ በኋላ ይመልሰኛል። ይሄ ታስሮ ነው ወይስ ምንድን ነው ነገሩ? ይቅርታ ስላልገባኝ ነው። እሺ ወንድሜ። እንዳታስሪ እያደረገ ነው እንጂ ምን ታስሮ ነው? እየተዋጋ ነው እንጂ እንዳታስሪ። ገና ለገና ፈተና እያመጣ ነው። ገና ለገና ፈተና እያመጣ ነው እንጂ እንዳታስሪው። አትሰሪ ነው እኮ። ስታስሪኝ እንዲያሳመምሻለሁ ነው እንጂ ምን ታስሮ ነው? ስለዚህ ማሰር ያስፈልጋል። በነገራችን ላይ ስናስር አንደኛ አሳልፈን መስጠት አለብን። ጌታ ሆይ ሰርልኝ ማለት አለብን። የሚያስርልን ጌታ መድኃኒዓለም ስለሆነ ማለት ነው። ግልጽ ነው አይደል? ሌላው ደግሞ አንድ ቅድም የመናፈሽኝት ላይ ሳሰሙ አትቀሩም። እህታችን ጋር ሲታሰር ሰምታችኋል አይደል? የት ነበር የምታስረው? አየር ላይ
አየር ላይ ነው። ጎበዝ ናት። በነገራችን ላይ አርቃ ነው ያሰረችው። ተመልከቱ። 10,000 ክንድ ወደ ላይ ከፍ ብለህ ታሰር። ይሄ መንፈሳዊ ጥበብ ነው። መንፈሳዊ ጥበብ ነው። እሷ ላይ ሆኖ ሲያስቸግራት ሲፈታተናት ጊዜ ወደ ላይ ሆነ ታሰራለች። አየር ላይ ሆኖ ርቆ ይታሰራል። ቢዋጋ ይሄ መንፈስ በምንድን ነው ቢባል በሀሳብ ነው የሚዋጋው። የአየር አጋንንት የሚዋጉት በሀሳብ አይደለም። ይሄን ቢፈታተናት በሀሳብ ነው። ከዚህ ውጪ ግን አይፈታተንም ማለት ነው። እና እንደዛም አድርጋችሁ ማሰር ትችላላችሁ ልላችሁ ፈልጌ ነው ለእናንተ። አርቃችሁ ወደ ላይ ወጥተህ ታሰር። ከኔ ወጥተህ አየር ላይ 40 ክንድም ማሰር ትችላላችሁ። 40 ክንድ ርቀህ ታሰር። 2000 ክንድም ውጣ። ወይም እንደሷም እንደታችንም ማድረግ ትችላላችሁ። ያ በጣም አሪፍ ነው። በተለይ እናንተ ጋር ሆኖ የሚፈታተን ከሆነ፣ ሌላው ደግሞ ሰራዊት የሚሰበስብ ከሆነ በጣም የሚሰበሰብ ያስቸገረ እሱ ነው። ሰራዊት የሚሰበስብ ከሆነ እንደገና ደግሞ ህመም የሚለቅ ከሆነ እንደዚህ እያደረገ እንዳይፈታተን ወደ ላይ ወጥቶ እንዲታሰር ማድረግ ይቻላል። እሺ ወንድም። በተረፈ በርቺ። ግን አስቀድመሽ እሱን ታሰር እያልሽ ከእሱ ጋር ከመታገል በፊት የመድኃኒዓለምን እርዳታ ጠይቂ። ጌታ ሆይ እሰርልኝ፣ እኔ ደካማ ነኝ። ስልጣን የሰጠከን አንተ ነህ በጠላታችን ላይ። አምላኬ ሆይ የስምህ ኃይል በእኔ ላይ ይሁን፣ የስምህ ኃይል ይስራ፣ አቤቱ በስምህ አድን የሚለውን መዝሙር 53ን ጸልየሽ በስሙ እንዲታሰር ተማጽነሽ ከዛ መንፈሱን ማዘዝ። እሺ መልካም። እሺ በእድሜ በጸጋ ይጠብቅልኝ። በእድሜ ዘመንህን ጸጋውን ያልብስህ አባቴ። አሜን አሜን ይታለል። አሜን። እሺ ወለተ ማርያም ልትዩ ማነሽ? ብዙ ወለተ ማርያሞች አሉ። አሁን ወለተ ማርያም ነኝ ወንድሜ፣ ልግባ? እሺ ግቢ። እሺ ወንድሜ አመሰግናለሁ። ግን እህት ወንድሞች ቆይ አንዴ እህቴ፣ ብዙ አሁን ምናልባት እኔ ወለተ ማርያም ማነሽ ብዬ ጠይቄ ነው እንጂ ብዙ ወለተ ማርያሞች አሉና ለየት የምትሉበት ደግሞ ተናገሩ። እሺ ወንድሜ፣ ያው ብዙ ጊዜ እኔ ነኝ የጠየኩት። እሺ ቀጥይ እህቴ። እኔ ነኝ እኔ ነው አይደል ወንድሜ? እሺ ወንድሜ፣ እኔ በመጀመሪያ ለጥያቄ ለብቴና እናቴ ላይ ያለው ማለት ነው መጠየቅ ይቻላል? ሁለት ጥያቄ አንድ ነው የሚፈቀደው። አንድ ቅድም ተናግሬያለሁ። በዚህ አጋጣሚ ግን አድ እያደረጋችሁ አድሚኖች ማነው መመናን ኃላፊነታችሁን እየተወጣችሁ እሺ። ገና ስትገቡ ምንጊዜም አድ ማድረግ ብዙ ጊዜ ወንድሜ ብዙ ጊዜ ትናገራለህ። አድ ማድረግ ምንድን ነው? ከታች ቁጥሩን መንካት ነው። አድ ማድረግ ማለት ሰው ማስገባት ነው። ሌላ ሰው ወደዚህ ግሩፕ እዚህ መጥቶ እንዲማር የለም መንፈሳዊ ትምህርት እንዲማር። አሁን ለምሳሌ እናንተ የምትማሩትን እነሱም ተምረው እንዲለወጡ ነው ዋና ዓላማው። እና ሰው ጋር ልክ ሰው ወደ ቤተክርስቲያን ይዘን እንደምንሄደው ማለት ነው። ሰው ወደ ቤተክርስቲያን ይዘን እንሄድ የለ ልክ እንደዛ ማለት ነው። መልካም። እሺ በፊት አያቴ ትታመማለች። አያቴ በምን ታመማ እንደሞተኝ ምክንያቱን አናውቀውም ማለት ነው። መነሻው እንዳላስረዝም ነው እና አባቴን ስላስመለከተው ማለት ነው ሐኪም ቤት እንዳትወስዱኝ ከቻልክ ስጋ ደሙን እንድቀበል አድርገኝ እንጂ ስትሞት ቤት እንዳታስወስደኝ ብላ ገዝታው ስለነበር አያታችን በምን ምክንያት እንደሞተ እናውቃለን። እና አያታችን ከሞተች በኋላ እናቴ ትታመማለች ማለት ነው። እና አያቴ ከሞተች በኋላ በምን እንደሞተ አናውቅም። ለረጅም ጊዜ ታማ ነበረ። ስጋ ወደ ሙሳ ልቀበል እሱን አልሰማሁሽም። እየተቆራረጠ ስለሆነ አልሰማሁሽም። እንትን ነው በመጀመሪያ አባቴን ማለት ነው አያቴ እና ስታመም አደራህን ስጋ ደግሞ እንድቀበል አድርገኝ እንጂ ወደ ምናምን እንዳታስወስደኝ ትለዋለች ብላ ገዝተዋለች። ግላቸው ነው ያወሩት ገዝተዋለች። እና እንደዛ ስለሆነ በምን ታማ እንደሞተ አያናቅም። እሷ እንደሞተ ከጊዜ በኋላ እናቴ ትታመማለች። ዝም ብሎ ደረቅ ሳል በጣም ደረቅ ሳል ያማታል። ከዛ እናቴ ደግሞ ሐኪም ቤት ሂጂ ምናምን ስንላት አይ እናቴን 80 ሳላወጣ አልሄድም እያለ የሚያለች እና ከጊዜ በኋላ ያዘኝ ተኛች። ሐኪም ደረጃ ጊዜ ተኛች
ማለት ነው። ሐኪም ቤት ስንወስዳት ሳምባ ምናምን ተባለ። ከዛ እናቴ ደህና ስትመጣ ደግሞ እህቷ ቀጥኝ ዘጋም ሶ እህቶቿ ቀሩ ማለት ነው። ከዛ አንደኛዋ በጣም ታመመች። ከዛ ልጇ ወደ ውጭ ሊወስዷት ሲሉ አይ ይሄ ነገር የሆነ ነገር ነው የሚሆን፣ ለምንድን ነው ሌላው ሰው ሳይታመም እነሱ ልጆቹ የታመሙ ተባለ። ከዛ ምን ይቅርታ በመሀል ጥርት ይላል እንዴ እህቶቼ ድምጿ? እህት ወንድሞች ይቆራረጣል? የሆነ ይቆራረጣል። ለእኔ ብቻ ነው ብዬ ነው እኮ እናንተ የምጠይቀው። እና የሆነ ጥርት አይልም ብዙን ጊዜ ስሰማ፣ ለመስማት እየታገልኩ ነው ግን ጥርት ብሎ አልተሰማኝም። እና እስቲ ለማንኛውም ቴስቲ ወይም ደግሞ ወተሽ ግቢ። ወንድምዬ እኔ የወለት ተማሪ ነው። ቆይ እሷ ትግባ መጀመሪያ አይቴ። አሁን ይሰማል? እስቲ ወይም እኔ ሌላ አካውንት ልቀይር እና አንተ እኮ ትሰማለህ ወንድም። አይሰማም? ቀጥይ እስቲ። እና በምን እንደተደረገ አላውቅም። ከዛ እህቷ ቤት ሄደው ተሰብስበው ምን እንደተደረገ አላውቅም። ለፋሲካ ምን እንደወሩ ከዛ በአዲስ ዓመት ሲመጡ ጥላት የበዛባት ምናምን ነገር አይደሉ? ባሳ አልባሳ ድምጿ የባሰ አራቅሽው እኮ እህቴ። አይሰማም? ይሰማል ግን እየተንቀሳቀስሽ ነው መሰለኝ። አይ አልንቀሳቀስም፣ ኔትወርክ ነው እንጂ ወንድሜ መለስ አልንቀሳቀስም። ይላል አንድ ቦታ ድምፅሽ። ነኝ ያለሁት፣ አንድ ቦታ ነኝ። እሺ ቀጥይ። እና የሆነች ይሄ ጥላት የበዛበት ያው እንዳላስረዝም ጊዜ እንዳልወስድ ብዬ ነው ማለት ነው። እሺ እና ይቺ ጥላት የበዛችበት ምናምን ይቺ እሱን ይዘው መጡ። ለአዲስ ዓመተኛ ጋር ቡና ተፈላ። በቃ ከዛ በኋላ እናቴን የሆነ ስጋ ሰው ሲያርድ ምናምን ካላየች አትበላም። ስጋ ሰው ሲታረድ ካላየች አትበላም። በቃ በየጊዜው የሆነ የገላ ሳሙናና ያቺ ልብሷ ተገዛች። እሱ ከኛ ጋር መደረግ ተጀመረ። ያው እንደዛ ስለሆነ ከዛ ከጊዜ በኋላ እኔም በስደት ዓለም ላይ ስኖር ማለት ነው። ከዛ ያው በስደት ዓለም ስኖር ያው ትምህርቱን የአባባ ግርማ መከታተል ጀመርኩ። ያንን ሳዳምጥ ተይ እናቴ ይሄ ነገር የሰይጣን አምልኮት ነው፣ ተይ እና ስጋ ደሙን ተቀበይ ብዬ እናቴን ተቆየት ለረጅም ጊዜ ስላትቆየው እዛ ከጊዜ በኋላ እሷም እሺ ብላኝ እናቴም ስጋ ደሙን ከአባቴ ጋር ተቀብለው አብረው ሲኖሩ እህቷም ወንድሟም አሁን ሁሉም ማለት ነው ስጋ ደሙን ሲቀበሉ እናቴ ጋር ለቅቅ ያለው ነገር ተመልሶ ማለት ነው። አሁን እናቴን ያማታል ማለት ነው። አሉ ጨረሽ ጥያቄሽ? አይ ዝም ስትል ያኔ አልሰማ ብሏል ብዬ ነው። መልካም ግን ለማሳጠር ሞክሪ እህቴ። አላሳጠርሽውም እኮ። አሁን ወደ ዋናው ጥያቄ ላይ እስቲ ግቢልኝ። ዋናው ጥያቄሽ ምንድን ነው? ስጋ ወደሙ ተቀብለው ታመሙ ነው ወይስ ምንድን ነው ጥያቄሽ? እሱ ላይ ብቻ እስቲ አተኩሪ። ሌላውን ዝርዝር ታሪኩን ታዩና። አሁን ማለት ነው። አሁን ይሄ ምንድን ነው? አሁን የቁም ምንድን ነው የሚባለው? ይሄ ቁም ተስካር ምናምን የሚባል ነገር አለ አይደለ? እሱነን ካደረጉ በኋላ ማለት ነው አባቴም ጤና አጣ፣ እናቴም አሁን ደግሞ በቅርብ ታማ ማለት ነው። ራሱ ሰይጣኑ መርቶ ቅዱስ ጊዮርጊስ ውሰዱኝ፣ እኔ በቅዱስ ጊዮርጊስ ነው የምለቀው ብሎ ቅዱስ ጊዮርጊስ ጸበልን ይወስዷታል ማለት ነው። የቁም ተስካር በስደት ዓለም ነኝ። ከዛ እዛ ስትሄድ ለቅቄ ምንድን ነው የሚባለው? የቁም ተስካር ነው ምናምን የሚባለው ጽናላ አይደል የሚወጣ መንኩሰዋል እንዴ ቤተሰብሽ? መመልኮስ አልመለኮሱም፣ ግን ያው ስጋ ደግሞ ተቀብለዋል እንጂ አልመለኮሱም። ስለዚህ ስጋው ደግሞ በሚቀበሉበት ቀን ደግሰው አብልተዋል ማለት ነው።
አዎ ያኔ እንደዛ ነው። የወደኛ የቁም ጋር የሚባል ያው እንደ አመት አንድ አሁን ሰው ሲሞት 40 አመታት የሚባል አለ አይደለ? እንዲጸለይላቸው የቁም ምንድን ነው የሚባለው? ንስሐ ነው እንደዛ። አዎ እና እሱን እኮ እሱ አድርገዋል። አዎ እሱን እሺ አድርገዋል። እና እሱን አሁን ሰሞኑን አንተም ስታወራ ስለሰማው በቃ ያኔ በጣም አባቴም ሲታመም እናቴም ስትታመም በሱባኤ ጠይቁ ፈጣሪያችሁን ምናምን ስትለኝ አርሴማን ጠይቋት ሱባኤ ገብቼ ማለት ነው። አርሴማን እሺ ስጠይቃት ከዛ አርሴማን ስጠይቃት እናቴ አሳብዶ በራሱ ጊዜ አሳብዶ ጫካ ያስገባታል ማለት ነው። ከዛ ጫካ ሲያዋት ደግሞ እነሱ አብዳለች። ከዛ በዛው ወደ ቤት ተመለሽ ሲሏት አልመለስም፣ ቅዱስ ጊዮርጊስ ውሰዱኝና ከቅዱስ ጊዮርጊስ ከዛ ነው እንጂ አልመለስም፣ ከመለሳችሁኝ ጥቁር አፈር አብቼ እገድላታለሁ ብሎ አንቺ ቆይ አስፈራራኝ ብሎ አንቺ ሱባኤ ገብተሽ ምን ተመለሰልሽ? የተመለሰልኝ እናቴ ታማ አብዳ ጊዮርጊስ ጠበል ገብታ ነበረ ዳንኩኝ አለኝ። ለቅቄያለሁ የገብርኤል ቀን ነው የምለቀው ብሏለኝ ተባለ። እሺ ለቅቄያለሁ ብሎ እሱ አይደለም የሚለቀው መንፈሱ። እኔ የዚህ ቀን ለቃለሁ ካለ እየዋሸ ነው። በነገራችን ላይ አይ እሱ ተጨማሪ እየዋሸ ነው ነው። እንጂ ከዛን እንደዛ አለና ማለት አይ ዝም ብላችሁ አውቆ ጊዜ እየጨረሰ ነው ነገ ከነገ ወዲያ የሚል እንዳይለቅ እናንተ ሊያዘጋጀ ነው እንጂ አውጧና ዝም ብላችሁ ስውሯ ማርያም ውሰዷት አልኳቸው። እኔ ማለት ነው ዝም ብላችሁ አውጡና ስውሯ ማርያም ውሰዷት ስላቸው ወንድሞች የሚሻላሉኝም ፈቃደኛ ያልሆነው የሚወስዷት አልቻሉም፣ እምቢ አሉኝ። ከዛ እኔ በራሴ ጊዜ ካላስ ወስዳታለሁ ብዬ እቤት አለ ወንድሜና ደውዬ በመታወቂያዋን ስጠኝ ትኬት ቆርጬ እኔ ራሴ ልኝ ወስዳታለሁ ስውሯ ማርያም ይወስድልኝ ሰው አለ ብዬ ስጠይቀው ከዛ አባቴ ደግሞ በጣም ተቆጣኝ። በጣም ነው እንትን የሚለው ማለት ነው። እና ከኔ ለይተሽ እንዴት ትወስጃታለሽ? እኔ ልጅሽ አይደል አባትሽ አይደለሁም? በጣም ያኔ እርግማን በጣም ነው የረገመኝ ማለት ነው። እንዴት እኔን ተለይተሽ ትወስጃታለሽ? እኔ እኮ ደክሞኛል ሰርቼ መብላት አልችልም ምናምን ብሎ ተቆጣኝ። ከዛ እኔም የፈለገ ነገር ቢሆን ቢረግመኝ እስቲ አይደርስብኝም እህቴ እናቴ ታማለች እና ወለተ ማርያም አንድ ቆይ እስቲ ንግግርሽን አቆሚና መስማት ብቻ ሆነ ፍሬ ሀሳብ ሳንይዝ ማለት ነው። ለዛ ነው ያስቆንኩሽ። ዋናው ጥያቄ አሁን እዚህ ጋር እኔ የራሴ እየጠየኩሽ ብረዳ ይሻላል። ለዛ ነው እና ስትመልሽልኝ ደግሞ አጫጭር መልስ ብቻ መልሽልኝ እሺ፣ ዝርዝር ውስጥ እንዳትገቢ። እሺ ያው አዎ ወይም ሰውነቴ አይደለም፣ እየተንቀጠቀጠ ስለሆነ እሺ ወንድም ማለት ነው። አዎ ወይም አይደለም ብቻ እንድትይ ነው የምፈልገው። እሺ ዝርዝር ውስጥ እሺ አይደለም። እሺ እዚህ ጋር ቤተሰቦችሽ እናትና አባትሽ ከመቁረባቸው በፊት ባዕድ አምልኮ ያመልኩ ነበረ? አዎ መልካም። እና ወደ ቅዱስ ቁርባን ሲመጡ ባዕድ አምልኳቸው ሙሉ ለሙሉ ትተዋል? ትቻለው ነው ያለችኝ። እኔን ማለት ነው እንደዛ አድርገሻል ወይ ስላት ያው በእኔ ግፊት ስለሆነ እህቴም ስለሆነ የተገፋናት ማለት ነው ትቻለው ምንም ነገር የለኝም ነው ያለችኝ። ወደዛ ስትገባ ያው ወደ 10 ዓመት እንደዛ እየሆነው ነው ስጋ ደሙን ከተቀበሉ ማለት ነው። እና ትቻለው ነው መልካም። ያለችኝ። ቆይ ዝርዝር ውስጥ እንዳትገቢ አደራ። ዝርዝር ማዳመጥ ከጀመርን ብዙ ሰዓት ሊወስድብን ነው። መልካም ትቻለው አለችኝ ብለሻል። ምን ነበር የምታመልከው ባዕድ አምልኮ? ምንም አዲስ ዓመት ሲሆን የሆነች እቺ ጥለት የምትመስል የሆነ የመቀነት የምትመስላት ጥለት በስት ያለባት እሷን ትለብሳለች። የአዲስ ዓመት ቡና ታፈላለች። በቃ ከዛ ውጭ ምንም ነገር ሲደረግ አላየሁም። እኔም በልጅነቴ ነው ስደት የወጣሁት። መልካም። በአባቴ አባትሽስ? በኩል ምንም የለም እኔ እስካውቅ ድረስ። መልካም። አያት ቅድመ አያትስ ያመልኩ ነበረ? ምንም የለም የሚለውም ከእናቴ ከአያቷ የአያቷ ነኝ ነው የሚለው። ሲጮህ ሲነሳ ስትታመም የአያቷ ነኝ ነው የሚለው እንጂ እናቴ አያቴ እኮ ነገርኩ ምንም ነገር የላትም። ስታመም ከታመምኩ ሐኪም ቤት እንዳትወስዱኝ ስጋ ደሙን እንድቀበል አድርጉኝ ነው ብላ የሞተችው። አያት ናት እንደዛ አለችው? አዎ አያቴ ማለት ነው። መልካም። ስለዚህ አያትም ትታለች ማለት ነው ባዕድ አምልኮ። ጭራሽ የላትም አያቴ። የኔ እናት አያቴ የላትም። የአያቴ አያት እኔ አላውቅም። እንግዲህ ታዲያ መንፈሱ ከየት ነው መጣው የሚለው አያት ማታመልክ ከሆነ ሌላው ባዕድ አምልኮ እስከሌሉ የእናቴ እናት አያቷ እንደዚያ ነው የሚለው። የሰባት ነኝ የምንድን ነኝ ነው የሚለው። ቅድመ አያት ማለት ነው። መልካም። ዞሮ አንድ መረዳት ያለብን ምንድን ነው፣ ንስሐ ገቡ፣ ግን ንስሐ ከመግባታቸው በፊት በቂ ትምህርት ወስደዋል ወይ? እናትና አባት አንደኛ እሱ መታየት ያለበት። አሁን ለምሳሌ አንዳንዱ ጋር ይኸውልሽ ምን መሰለሽ፣ ቆይ አንዳንዱ ጋር በግፊት ተገፋፍተው ቅዱስ ቁርባን የሚቀበሉ አሉ፣ እንደው ልጅ ስለዘበዘባቸው ብቻ።
ቁረቡ 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 ስለተባሉ ብቻ ከልጅ ከቤተሰብ ጭቅጭቅ ለመገላገል ብለው የሚቆርቡ አሉ። ትምህርቱ ሳይማሩ ማለት ነው። ሳይገባቸውና ሳይገባቸው የሚባል ነገር አለ። አንድ እሱ ካለ፣ ሁለተኛ ሲቀጥል ደግሞ የሆነ የሚስተካከል ነገር ካለ አንድ እሱም ሊወስነው ይችላል። ግልጽ ነው አይደል? የሚስተካከል ነገር ሊኖር ይችላል። ምናልባት በቤተሰብ በኩል እናንተ ያላወቃችሁት እነሱ ግን የሚያውቁት ወይም ደግሞ ከእናንተም ከእነሱም የተሰወረ ግን ማን የሚያውቀው ፈጣሪ የሚያውቀው አንድ። ይህን በደንብ መረዳት አለብሽ። ሱባኤም መግባትም ያለብሽ አንዱ ከዚህ አንጻር ነው። ሰው ሱባኤ የሚገባው ለምን መሰለሽ? ያንን የተደበቀብንን ችግር የለም ፈጣሪ ግልጽ አድርጎ እንዲያሳውቀን ነው። ዋናው ትልቁ ነገር እሱ ነው። ምክንያቱም ድክመቱ ከታወቀ ይኸውልሽ፣ ድክመቱ ቅድም ሱባኤ ገብተሽ ምን ተመለሰልሽ ብዬሽ ነበር አይደል? ምን ተመለሰልሽ ያልኩሽ ያንን ችግር አውቀሽዋል ወይስ አላወቅሽውም የሚለውን ለማወቅ ነው። ተመልሶልሻል ወይስ አልተመለሰልሽም የሚለውን ለማወቅ ነው። ከአንተ ነው አንዱ ይሄ የተማርኩት። ነው። ይቅርታ ጋር ማለት ነው። ብዙ ጊዜ ከአንተ ጋር ለገብቼ ለመጠየቅ ሞክሬ ነበረ። ምን ብዬ ወረፋም እና ኔትወርክም ስለሚያስቸግረኝ እኔ ደግሞ ልጠይቅ ሲል ትልቁ በጣም ችግሬ እህቶችም ጋር ልሰግድ ስል ኔትወርክ ያስወጣኝ አላውቀው ማለት ነው። እና አንዱ እሱ ነው። እኔ ሁሉም ቆይ ነገር የሚሆነው ያው የቤት ከአንተም ጋር ተምሬያለሁ አይቻለሁ እየተማርኩ በፊትም ኢትዮጵያ ያለውም ከአባባ ግርማ ጋር ሲሄድ ስማር ስለነበር ማለት ነው። አሁን በጣም ትልቁ ፈተና የሆነብኝ እናቴን ስውሯ ቆይ ማርያም ታዲያ እንደምንም ብዬ ቆይ ስውሯ ማርያም ወስዳት ያለው ስም ማለት በወጣኝ ቆይ በ15 ታዲያ ቀኗ ወለተ የመድኃኒት ማርያም ጋር አንዴ ተረጋጊ ቆይ አንዴ። እኔ አሁን የፈለግኩት ሀሳብ ቅዱስ ቁርባን መቀበሏና አለመቀበሏ ላይ ነው። ቅዱስ ቁርባን እየተቀበለች ነው ብለሽኛል እናቴ፣ እንደዚሁም አባቴ ቤተሰብ እየተቀበለ ነው። እንዴት ነው ቅዱስ ቁርባን የሚቀበሉት? እሱም በደንብ ማወቅ ስለምፈልግ ነው። እሺ አባቴ ቅዱስ ቁርባን እየተቀበሉት ያለው ነገር እንዴት ነው? አንዴ ተቀብለው ነው ዝም ያሉት? ከተቀበሉ በኋላስ ምን እያደረጉ ነው? ይሄ ሁሉ በደንብ ልናውቅ ይገባል። ያው የገጠር ሰው ሲሆን ወንድም የትምህርቱም የዚያን ያክል ነው፣ ትምህርቱም የዚያን ያክል ነው። ገጠር ስለሆነ አባቴ አላቋረጠም ማለት ነው። እየተቀበለ ነው እስካሁን ድረስ እግዚአብሔር ይመስገን። ግን እሱም በፈተና ላይ ያለ ማለት ነው። እናቴ ግን ወደ 2 ዓመት እየሆናት ነው ማለት ነው። የሆነ ጎረቤታችን መተት ምን ከሆነች ይሰማል። ምን ከሆነች 2 ዓመት ይሆናት? አሁን ከተቀበለች ነው ከቁርባን ከሸሸ ወደ ቁርባን ከሸሸ ወደ 2 ዓመቱ ይሆናል ነው። ያው እሷም ስለተገዘተች እና አልመቸኝ አለ ስለምትል ነው። ምክንያቱም ስለተገዘተች ቆይ እህቴ፣ ስለተገዘተች ስትባል ለምን ተገዘተች? የተገዘተችበት ለእንትን ነው። ጎረቤታችን መተት አድርጎብናል ማለት ነው። ሁላችንም በእኛ እድል እንድንኖር በእነሱ እንዲኖሩ የኛን በረከት እንዲወስድ በምን አወቃችሁ? እንዲዘጋ እና ጎረቤታችን በምን አወቃችሁ መተት ጎረቤት እንዳደረገ? ጊዮርጊስ ገብቴ እህቴ ላይ ጊዮርጊስ ገብታ ተጠመቀ። የቀበረውን ቆፍሮ አወጣው ማለት ነው። እኔ ነኝ እንዲያረኳቸው ልጆችሽን በሰው ሀገር የሚያበነንኳቸው እንዳይወልዱ እንዳይከብዱ ትዳር እንዳይዙ ብሎ እሱ በጸበል ነው የተጋለጠው። አዎ መንፈስ ቅዱስ ጊዮርጊስ ሰማዕቱ ቅዱስ ጊዮርጊስ ገብታ የእህቴ ልጅ እሷ ናት ያወጣችው ማለት ነው መተት እና ከሱ ጋር እናቴ ታረቂ ስባል በሴት ልጆች እኔ የመጣብኝ ሴት ልጆች እያሉት እንደ ሴት ልጆችን ማህፀን ዝጋ እድላቸውን አምጣ ብሎ የኔ ያዋልጅ እኔ ድሬው እንዴት እንደዚህ ያደርገኛል? ከሱ ጋር ብሞትም አልበላም አልጠጣም ብላ እምቢ አለች። እኔ ደግሞ ታይ ስላት የልጅነትን ጥቅም ስላታውቂው ነው። እናንተ በስደት ሀገር አንዴትን ትበሉኛላችሁ። በእናንተ እድል የእሱ ልጆች ወልደው ከብደው የራሳቸውን ትዳር መስርተው ነው። እናንተ አሁንም ልጆች 2 ልጆች በስደት ነው ያላችሁ። ይቅር ለእግዚአብሔር እባባላለሁ፣ ግን አብሬ አልበላም አልጠጣም ከልጆች ጠላቴ ጋር ፈጣሪ በዚህ ይቅጣኝ አለች። ነፍስ አባቷ ደግሞ ገዘታት። ቂም ይዞ ቁርባን የለም ብሎ ገዘታት። አየሽ አይደለ? ዞሮ ዞሮ ችግሩ ያለው እዛው እንደሆነ ግልጽ እኮ ነው። መፍታት የሚታመመው ማን ነው? ችግሩማ እኛ ጋር ነው ያለውና እኔ ታይቆላሳ ወለተ ማርያም አንዴ ተረጋጊ። ማውራት ብቻ መፍትሄ የለውም። እሺ ሰዓታችን እንዳይባክን ነው ለማሳጠር በቻልኩት መጠን እየሞከርኩ ነው። ምክንያቱም
ከአንቺ ቀጥለው የሚጠይቁ ብዙ እህቶች ወንድሞች አሉ። እሺ ወንድሜ፣ ኧረ ግልጽ ነው። ህይወት ፈተና ሆኖብኛል። ምን አልሽ? እኔም ህይወት ፈተና ሆኖብኝ ለዛ ነው እኮ በመረጋጋት ነው እንደዚህ አይነት መልስ እኮ የሚመጣው መፍትሄ የሚመጣው። አሁን እዚህ ጋር ተመልከቺ፣ አባት አይታመምም አይደል? እናት ግን ትታመማለች። አባት እየተቀበለ ነው ቅዱስ ቁርባን፣ እናት ከቅዱስ ቁርባን ርቃለች። የራቀችው ደግሞ በቂም ምክንያት ነው አይደለም? ቂም ስለምትይዝ ርቃለች። ካህኑ አወገዛት። ለምን? ቂም ይዘሽ ቅዱስ ቁርባን አትቀበይም። ልክ ነው ካህኑ በነገራችን ላይ። ምክንያቱም እርግፍ አድርጋ መተው አለባት። ይቅር መባባሉን ይቅር እባባላለሁ፣ ግን አብሬ አልበላም አልጠጣም እንደ ጎረቤት አልሆንም ማለት ነው ከእንግዲህ። ይሄ ደግሞ እንደዚህ አይነት እርቅ ደግሞ ከአንገት በላይ የሆነ እርቅ ነው ማለት ነው። እንደው ግድ ስላላችሁኝ ብቻ ይቅር እላለሁ እንጂ ከውስጤ ይቅር አልታረቅም ማለት ነው ዞሮ ዞሮ። እና ይሄ ስህተት ነው። አንዱ ክፍተት እየሰጠችበት ያለው ትልቁ ምክንያት እዚህ ጋር ነው። የኛ ደግሞ እንደ መናፍስት ውጊያ ደግሞ ትኩረት ማድረግ ያለብን ሰው ላይ አይደለም፣ መናፍስት ላይ ነው ማተኮር ያለብን። ሰውን መተት አደረገብኝ ብለን እሱ ላይ ካተኮርን ፈጣሪ ከኛ ይርቃል ማለት ነው። ያንን ሰው ላይ የምናተኮር ለምን እንዲያደረገ ብለን እዛ ላይ ሰው ላይ ጥርሳችን የምንነክስ ከሆነ ችግር አለ ማለት ነው። አንዱ ይሄ ነው ስህተቱ። እህቴ ቦታ እየሰጠችው ነው ማለት ነው እናትሽን። ቀስ ብለሽ ከእንደዚህ አይነት ቂም እንድትወጣ ደግሞ መምከር መቻል አለብሽ። በዚህ ጉዳይ ላይም ነው ደግሞ ሱባኤ መግባትም ያለብሽ። ግልጽ ነው አይደለ? አንዱ ይሄ ነው። ሌላው ደግሞ መንፈሱ ምንድን ነበረ የሚላሽ? ምን ካላደረገች አልተዋትም ነው ያለው መንፈሱ ላይ ያለው። መልስልኝ የት ወለተ ማርያም። እሺ በውስጥ መስመር አናግሪኝ የት የአንቺ ጉዳይ ወይ በውስጥ ሊጨርሰው። እሺ ሌሎቻችሁ ቀጥሉ፣ ሰዓት እየሄደ ስለሆነ። እሺ ወለተ ማርያም ቀጥይ። ወለተ ማርያም። እሺ ወንድሜ፣ የኔ ጥያቄ ማለት ነው መዝሙረ ዳዊት ላይ ኤርፎን ንቀይ የት ወንድሜ ኤርፎን ንቀይ። እሺ መዝሙረ ዳዊት ላይ ልጆች እርግማን ስጸልይ ማለት ነው ያኔ እርግማን ሰይጣን እንዲህ በላቸው፣ ነፍሳቸው አትማር፣ ልጆቻቸው ይሞቱ፣ እንዲህ በሉ ቢለው ጸሎት ላይ መዝሙር ስንት ላይ? በጣም ነው የሚጨንቀኝ። እኔ ሰይጣን ራሱ እንደዚህ ያርጋቸው። መዝሙር ስንት ላይ? መዝሙር እኔ ቁጥሩን እንጃ ረስቼዋለሁ። መዝሙር ዳዊትና እንትና አርጋኑን ላይም አለ እና ዛሬ ስደርስ በጣም ያስፈራኛል። ግን ቁጥሩን አታውቂም? ቁጥሩን አታውቂውም? አርጋኑ ምዕራፍ የሰኞ ምዕራፍ 5 ላይ ነው። ሞተ 7 ነው ያለው። ሞተ 7 ቁጥር 7 አይደለም። እኔ አውቀዋለሁ ቁጥሩን። ሞተ 7 108 ነው። እሺ 107ማ ልቤ ጽኑ ነው፣ ልቤ ጨካኝ ነው፣ አቤት ልቤ ጨካኝ ነው የሚል ነው። መዝሙር 108 ደግሞ አምላክ ወይ ምስጋናዬን ዝም አትበል ብሎ የሚጀምሩ አይደለም። አርጋኖ የሰኞ ምዕራፍ 5 ላይ ነው የሚገኘው። እሱ አርጋኖን ከመዝሙረ ዳዊት ነው የተወሰደው። አርጋኖን ላይ ያለው ቃል የምታገኙት ምንጩ መዝሙረ ዳዊት ነው። አባ ጊዮርጊስ ዘለው ከመዝሙረ ዳዊት ወስዶ ነው። መዝሙር 108 ላይ ያለውን ቃል ወስዶ ነው። ሰይጣን በቀኙ ይቁም ይላል አይደል? ጸሎቱ ኃጢአት ሆነበት፣ ልጆቹ ድሀ አደግ ይሁኑ፣ ልጆቹ ሚስቱ መበለት ትሁን፣ ለድሀ አደግ ልጆቹ የሚራራ አይኑር። ይህን ቃል ስታዩ ነው የምትደነግጡት። እሱ ነው እህቴ ወንድሜ። ይሄን ስጸልይ እኔ ራሴን እያልኩ ነው የሚመስለኝ። በጣም ያኔ እንትን ይለኛል እና ይሄንና ነፍስ አባት እንደማያስፈልግ አላውቃቸውም። ዝም ብዬ በጓደኛዬ ጾም ሳይገባ ዝም ብዬ እንትን ለማለት ዝም ብዬ አላውቃቸውም፣ ሀገራቸውንም አላውቅም። ግን
ዝም ብዬ እሺ አባት ሰላቀው ለያዝ ቆይ የመጀመሪያው ጥያቄ መልስ እንጂ ትደረብሽ እኮ ሌላ እሺ ጥያቄ ወድና የመጀመሪያውን እንመልስ። መጀመሪያ መዝሙር 108 መዝሙር 108 ስለማን ነው የሚያወራው የሚለውን እንመልከት። ዳዊት ለጊዜው ለአንጢያኮስ ነው፣ ለፍጻሜው ደግሞ ለይሁዳ ነው። እሺ ለማን ነው? ለጊዜው አንጢያኮስ ለሚባል ንጉስ፣ ለፍጻሜው ግን ለይሁዳ ነው። ይሁዳ ማንን የሸጠ ነው? እግዚአብሔር ክርስቶስን የሸጠ ነው አይደለም? በ30 ብር የሸጠ ነው እና ትርጉም አለው ዞሮ ዞሮ። በነገራችን ላይ ጸሎቱ በትንቢት መልክ ነው። ማን ላይ የሚደርስበትን ነው እየተናገረ ያለው? ለጊዜው አንጢያኮስ የሚባል ላይ፣ ለፍጻሜው ደግሞ ይሁዳ ላይ የሚደርሰውን ነው። በትንቢት መልክ ነው። እንዲትሁንበት ማለት እንዲደረግበታል ማለት ነው ባጭሩ። ግልጽ ነው አይደለ? እንዲህ ያደርጋል፣ ግን እሱ ደግሞ ምን ይሆንበታል? እንዲደረግበታል። እንዲህ አይነት ቃሎች በተመሳሳይ አሉ አይደለ? መዝሙር 108 ላይ ሳይሆን መዝሙር 68 ላይም አለ። ማደሪያቸው በራቱን ይላል አይደል? በቁስሌ ላይ ጥስጣሴ ጨምሩልኝ፣ በኃጢአታቸው ላይ ኃጢአት ጨምርባቸው። ይጨመርባቸዋል ብላችሁ ነው እናንተ መገንዘብ ያለባችሁ። እሺ እንዲደረግባቸዋል በትንቢት መልክ። በአጭሩ የኃጢአታቸውን ፈንታ ወይም ደግሞ ዋጋቸውን ነው እየተናገረ ያለው። በደል ሰርተዋል፣ በበደላቸው ልክ ደግሞ እንዲከፈላቸዋል። ማን ነው ከፋዩ? ማን ነው ከፋዩ? ፈጣሪ ነው። ግልጽ ነው አይደለ? ሰው የሚዘራውን ያንኑ ያጭዳል ይል የለ? አንዱ ይሄ ነው መረዳት ያለብን። ሌላው ደግሞ ልጆቹ ይላል አይደል? ልጆቹ የሚለው ለይሁዳ ማንን ነው ከተባለ አንድም እንደ መዝሙረ ዳዊት ትርጓሜ አንድምታ ላይ ተመልከቱ። ይሄ በተለይ የሱ ከተሩት የለም በግብር የሚመስሉት ከሱ በኋላ የሚነሱት በግብር የሚመስሉት እነሱን ነው ልጆቹ የሚለው። ይሁዳ እኮ ልጅ የለውም አልወለደም እኮ፣ ግን በግብር የሚመስሉት ነው። አባቱም ደግሞ ይላል አይደል? እናቱ አባቱ ይላል። ወገኑን ነው፣ ወገን ዘመዱን ቤተሰቡን ነው። እንዴት እሱም በግብር እስከመሰሉት ድረስ በግብር እስከመሰሉት እስከተከተሉት ድረስ። እንደውም አንድምታው ዳዊት ማነው ሚስቱ የሚለው አንድም ወገኑን የይሁዳ ወገን አይሁዳውያን እነሱ እጣ ፈንታቸው ደርሷቸዋል አይደል? ምክንያቱም ከይሁዳ ጋር ተባብረዋል። የክርስቶስ ደም በላያችን ላይ ይሁን አላሉም? አይሁዳውያን አልጮም በሰዓቱ ብለዋል። በልጆቻችን ላይ ይሁን ብለው ደሙ በእኛ በልጅ ልጆቻችን ላይ ይሁን ብለዋል። በግብር እስከመሰሉ ድረስ አንድ እስከሆኑ እስከተባበሩ ድረስ የነሱ ዕጣ ፈንታቸው እንዲደረግበት ነው። ሹመቱን ሌላው ይሰጥ ይላል አይደል? ደግሞ እስቲ ቃል በቃል እኮ በይሁዳ ላይ ተተግብሮበታል ይሄ ነገር። እንጀራውን ከተቀበለ በኋላ ማን ገባበት ነው የሚለው? እስቲ ንገሩኝ። ወንጌል ላይ ሰይጣን ገባበት አይደል? በይሁዳ ላይ ወንጌል ያልተጻፈ ሰይጣን በላዩ ቆመ አልቆመም? ከዛ ወረድ ብላችሁ ታነቡ ልቡ የተሰወረውን ሰው ይገድል ዘንድ አሳደደ አይልም? ችግረኛን ምስኪን ልቡ የተሰበረውን ይገድል ዘንድ አሳደደ፣ ምሕረትን ያደርግ ዘንድ አላሰበምና ተብሎ አልተጻፈም? እዛው መዝሙር 108 ላይ እኮ አለ። ወረድ ብላችሁ ታነቡት። ለምን ይሄ ሁሉ መርገም እንደሚደርስበት እኮ ይናገራል። ችግረኛን ምስኪን ልቡ የተሰበረውን ሰው ይገድል ዘንድ ስላሳደደ ይላል። እና አንዱ ይሄ ነው። ከዚህ ምክንያት ነው እና እርግማኑ የሚደርስበትን ነው። እንደዚህ የሚያደርግ ሰው ላይ ይደረግበታል ነው ነገሩ። ደግሞ እኮ ይላል ይህ ስራ ከእግዚአብሔር ዘንድ በሚያጣሉኝ በነፍሴ በሚመካከሩት ላይ ነው የሌለ። ወረድ ደግሞ ብላችሁ ታነቡ እዛው መዝሙር 108 ይመልስላቸዋል ራሱ ለነማን እንደሆነ። ጸሎቱ ኃጢአቱን በማለት ጸሎቱ አይሰማም ነው። ይጸልያሉ እኮ አይሁዳውያን፣ ግን አይሰማም ጸሎታቸው፣ ከንቱ ነው። ግልጽ ነው አይደል? እና ደግሞ ሹመቱ ሌላው ይሰድ አልወሰደበትም። የይሁዳን ሹመት
የአንጢያኮስ ንጉሥ ሹመቱ ተወስዶበታል። እንደገና ደግሞ የይሁዳ ሹመቱ ተወስዶበታል። በይሁዳ ቦታ የተተካው ማን ነው? ንገሩኝ። የትኛው ሐዋርያ ነው የተተካው በይሁዳ? መልሷ አታውቁም? ከ12ቱ ሐዋርያት አንዱ ማን ነው? ሌላኛው ይሁዳ ሐዋርያውማ ማቲያስ አይደል? ሌላኛው ማቲያስ ሐዋርያውማ ማቲያስ ማቲያስ ትክክል። በርናባስ እና ማቲያስ አንድ ላይ ተለዩ። ከዛ በኋላ ማቲያስ አይደለም አንድ ሐዋርያ አለ። የሐዋርያት ሥራ ላይ ተጽፏል። በሱ ቦታ ሹመቱ ሌላ ይውሰድ ተብሎ እንደተጻፈው ብሎ እንደውም ቅዱስ ጴጥሮስ ጸሎት አድርጎ ነበረ። ዕጣ ሲጣጣሉ ለሐዋርያው ለማቲያስ ደረሰው። ሹመቱ ሌላ ይውሰድ፣ ሹመቱ ሌላ ይወስድበታል ማለት ነው። በትንቢት መልክ ነው የተነገረው። አሁን ገባችሁ እህት ወንድሞች? የኃጢአተኛው ዋጋ እንደዚህ ከፈለዋል ማለት ባጭሩ። በሌላ ነገር እንዲህ የሚያደርግ ሰው እንዲደረግበታል፣ እንዲህ የሚያደርግ ሰው እንዲህ ይደረግበት የሚለውን እንዲደረግበታል ብላችሁ ነው መረዳት ያለባችሁ። እሺ አሁን ግራ አጋባችኋል? እንግዲህ ያጋባችኋል ግራ? እስቲ ያልገባችሁ አያገባንም ወንድሞች። እህት የተመለሰልሽ ወለተ ማርያም ታዝዤ ሄጄ ነበረ። በዩቱብ አዳምጠዋለሁ። ይሄኛውን ጥያቄ መልስ አላዳመጥሽም አሁን? አዎ ታዝዤ ሄጄ ነበርና ሰማሁ ነበር። የዚህ መልካም የመሳባት መልካም። እና ለወደፊት እህት ወንድሞች እንዲህ አይነት ነገር ስታዩ እንዲደረግበት የሚለውን ፓርት ስታገኙ መዝሙረ ዳዊት ስትጸልዩ እንዲህ ይደረግባቸዋለሁ በትንቢት መልክ የሚደረግባቸውን በዛ አይነት ክፋት የተመላለሱ ሰዎች እንዲህ አይነት ነገር ይገጥማቸዋል ነው። እኔ አሁን ኃጢአት ብሰራ እንደዚህ የመዝሙረ ዳዊት አንዱ ይደረግብኛል ማለት ነው። አዎ ኃጢአት አሁን ለምሳሌ የይሁዳን ግብር የተከተለ ይደረግበታል ነው፣ በንስሐ እስካልተመለሰ ድረስ። ልጆቹ የሚለው ወገኖቹን ነው። እሺ አባቶች የሚለው ደግሞ ከሱ በፊት የተነሱ ኃጢአተኞች አሉ አይደለ? በሱ ግብር ሄዱ እነሱ በንስሐ እስካልተመለሱ ድረስ። ልጆቹ የሚለው ደግሞ ከሱ በኋላ የሚነሱትን ለማመልከት ነው። ሚስቱን የሚለው ደግሞ የቅርብ ወገኖቹ አሉ አይደለ? እሱ ነው። ለባል ለወንድ ልጅ ከሚስቱ የበለጠ ቅርብ ሰው አለው? የለም። ልክ ሚስቱ የሚለውም ወገኖቹ አይሁዳውያንን ነው። የይሁዳ ወገን አይሁዳውያን ናቸውና መበለቱን ይላል አይደል? አሁን ለይሁዳ ሚስቱ መበለቱን መበለት ሆነዋል እኮ አይሁዳውያን። ጥጦስ የሚባለው የሮም ንጉሥ እኮ ማርኳቸዋል አይደለም እንዴ? ግፍ ፈጽሞባቸዋል። ከጌታ እርገት በኋላ በ40 ዘመን አይሁዳውያንን እኮ ተፈናቅለዋል እኮ። ቤታቸው ባዶ ሆነ። ድካሙን ሁሉ እንግዶች ሁሉ ድካሙን ይበዝብዙት። ለድሃ አደግ ልጆቹ የሚራራ አይኑር ይላል። ለአይሁዳውያን ነው የሚራራላቸው አይሆንም ነው። ለምን ከተባለ ይሁዳን በምን ስለመሰሉት? በምን ስለተከተሉት? በግብር ስለተከተሉት። አሁን ተረዳችሁ? ግልጽ ነው። ግልጽ ካልሆነ ግልጽ አይደለም። አብራራልን በሉ። እዚህ ጋር ይብራራልን በሉ እና ይሄ ነው። ስለዚህ በትንቢት መልክ የሚደረግባቸውን አስቀድሞ ዳዊት እንዲህ ይደረግባቸው በማለት የሚደርስባቸውን እየተናገረ ነው ማለት ነው። እና ከዛ አንጻር ነው ግራ ሊያጋባቸው አይገባም ለማለት ነው። እሺ ሌላው ምን ነበረ? ወለተ ማርያም ነፍስ አባት ሊይዝ ነበረ የለኝም እና አገር ቤትም አልሰጡኝም እና አላውቀውም። በጓደኛዬ ነው አባትየውን ያገኘሁት እና አገሩም ሩቅ ነው። ይሄን ዝም ብሎ እንደኛ ሀገር አይደለም እና እሱን ዝም ብዬ ነፍስ አባት ለያዘው ጾሙ ሳይገባ ንስሐ እንዲገባ ንስሐ አባት ለያዘው እንዴ? ንስሐ አባት እኮ የምንይዘው እህቴ አንደኛ ትክክለኛ ንስሐ አባት መሆኑን የቤተ ክርስቲያን አገልጋይ መሆኑን ማረጋገጥ ግልጽ ነው አይደል? ሁለተኛ ሲቀጥል ደግሞ ያ ንስሐ አባት ንስሐ ልጆቹን እንዴት እንደሚይዝ እንደሚንከባከብ ብታዩ መልካም ነው። ከሌላ ሰው
እንደዚህ ንስሐ ልጆቻቸውን እንዴት እንደሚንከባከቡ አይታችሁ ተረድታችሁ ብትይዙ መልካም ነው። እኔ አሁን ለያዘው አልያዘው የሚለውን ነገር ልወስንልሽ አልችልም፣ ምክንያቱም አላቅማ፣ ሙሉ ኢንፎርሜሽን የለኝም። እንዲህ አይነት ጥሩ ናቸው ብትይዣቸው መልካም ነው ልልሽ አልችልም። ከኔ ይልቅ ስለ ካህኑ ማንነት አንቺ ነሽ በደንብ የምታውቂው የምትረጂው። ወንድም ግን አላውቀውም፣ ሰው አባትየውን አላውቀውም፣ ግን ማታውቂውን ዝም ብለሽ ዝም ብዬ ቢይዘው ያኔ ኖርማል ችግር የለውም። እንደዛ ብሎ ወላ ነገር ችግር የለም አለ። ታለምዬ፣ እንደዛ ብሎ ነገር የለም። እህት ወንድሞች፣ ንስሐ አባት ስትይዙ አንደኛ ያንን ንስሐ አባት በተለይ ሌሎች ንስሐ አባት እንዴት እንደሚንከባከብ በደንብ ብትረዱ መልካም ነው። ግልጽ ነው አይደለም? ብታረጋግጡ። ሁለተኛ ደግሞ ስለ ንስሐ አባት ደግሞ የበለጠ ደግሞ ሱባኤ ብትገቡ ጌታ ሆይ መጀመሪያ አስቀድማችሁ ጌታዬ መድኃኒዓለም ከትክክለኛ ንስሐ አባት ጋር እባክን ከእውነተኛ ንስሐ አባት ከእውነተኛ እረኛ ጋር አገናኘኝ ብላችሁ ጸሎት ብታደርጉ መልካም ነው። እግዚአብሔር አምላክን ብትጠይቁ። ግን በዘፈቀደ ዝም ብላችሁ ይሄ ንስሐ አባት ነው ካህን ነው ዝም ብዬ ካህን ስለሆነ ለያዝ ልግባ ማለት ትክክል አይደለም እና ብታረጋግጡ መልካም ነው። ግልጽ ነው። ይሄን ይመስላል። አዎ ወንድሜ እግዚአብሔር ይስጥልኝ። ከዚህ ጋር እድሜ ይስጥህ። ጠይቅ ዲያቆን ስኔል ጠይቅ ማን አላችሁ? ለጠይቅ ዲያቆን ነኝ ኪዳን ጠይቅ። እሺ ዝም ማለት ይቀናኛል የሚል ዝም ማለት ይቀናኛል የሚል ፕሮፋይል ያለሽ እኔ አጸደ ማርያም ነኝ። ወለተ እሺ ማርያም። ቀጥይ። እሺ የኔ ጥያቄ ምንድን ነው? ማንኛውም ነገር ጀምሬ ማለት ፈጽሜ አላውቅም። በቃ ማንኛውም ነገር እጀምራለሁ። መጀመሪያ ቆንጆ ይሆናል እችላለሁኝ። ከዛ ግን በቃ ያስጠላኛል። ከዛ ተዋለሁ። የሆነ ማንኛውም ነገር ነገር ጀምረሽ በቃ መፈጸም አልችልም። ለምሳሌ ጸሎትም እንደዛው በቃ የሆነ በቃ በጣም መሰጣለሁ፣ ደስ ይለኛል፣ ሰላም አገኛለሁ ወደ እግዚአብሔር ስቀር ማለት ነው። ከዛ ግን ያስጠላኛል። በቃ ግን ስጸልይ ደግሞ ይሄ አቀበት እንደሚወጣ ሰው ልክ እንደዛ ነው። ሰውነት እየተንቀጠቀጠ በቃ ልቤ ድካም ይሰማኛል ምናምን አለቅሳለሁ። በምን እንደማለቅስ አላውቅም። እንደዛ የሆንኩኝ ከዛ ደግሞ የሆነ ሰዓት ደግሞ በቃ ተስፋ እቆርጣለሁ። በምን እንደሆነ አላውቅም። ያስጠላኛል። በቃ ሁሉም ነገር ጀምሬ በቃ መተው ነው። ሰዎች ደግሞ በጣም ነው የሚጠሉኝ። ለምን እንደሆነ አላውቅም። ፊትሽ ያስፈራል ይለኛል። ማለት አንቺ ስትስቂ ነው እንጂ በቃ እንደዚህ ዝም ስትይ በጣም ነው የምታስፈሪው ይለኛል። ለምን እንደሆነ አላውቅም። ካኮረፍኩኝ በተለይ በቃ ታስደነግጫለሽ ምናምን ይለኛል። በቃ እና ግራ ይገባኛል። በተለይ ሴቶች በጣም ነው የሚጠሉኝ። ለምን እንደሆነ በቃ ግራ ነው የሚገባኝ። ከልጅነት ጀምሮ ነው። በሰፈር ልጆች ምንዛ እህቴ ራስ ታናሽ እህቴ በጣም ትጠላኛለች እና በብቸኝነት እንደዚህ ነው። በቃ ሁሌም ብቸኛ ነኝ እና ዝም ስል ደግሞ የሆነ በቃ እንደዛ በቃ የሚታሰር ያለሽ ይለኛል። ለምን እንደሆነ አላውቅም። ቀስ ብዬ እያወራሁ ራሱ ለምንድን ነው የተቆጣሽው ምናምን በቃ እንደዛ ነው የሚሉኝ። ማንኛውም ነገር በቃ ሆነ ብስጭጭጭ ትላለኝ። በቃ ስራ ራሱ ጀምሬ ምንም የሚሳካልኝ ነገር የለም። እሺ እስካሁን ድረስ የተሳካልኝ የለም በህይወቴ ማለት ነው። ይሄ ከምን አንጻር ነው? ከፈጣሪ ጋር የሆነ በቃ እንደዚህ ጠዋት ስነሳ ደስ ብሎኝ ልነሳ እችላለሁ፣ ላመሰግን እችላለሁ። ከሆነ ደቂቃ በኋላ ደግሞ በቃ ደነግጣለሁ። በቃ ወደ አይምሮ የሚመጣ ሀሳብ በቃ ያስደነግጠኛል። በቃ የተለያየ በቃ በአንድ ቀን ውስጥ በቃ ባህሪ ቅይር ይላል። በቃ እና ግራ ይሄ መጋባት ከምን አንጻር ነው? በቃ ግራ ግራ መጋባት መጋባት ሁሌ ውስጥ ግራ መጋባት ትገቢያለሽ ማለት ነው። ራሴን ለማጥፋት ሞክሬ ያውቃለሁ ብዙ ጊዜ። አሁን ቃል ገብቻለሁ ከራሴ ጋር ራሴን አላጠፋም። ግን በቃ ከ10 ዓመቴ ከ9 ዓመቴ ጊዜ ጀምሮ በቃ ራሴን ለማጥፋት ነው። በቃ አንቺ መጥፋት ነው ያለብሽ ምናምን እላለሁ ለራሴ ማለት ነው። አባት እናት አለኝ። ለምን እንደሆነ አላውቅም። በቃ ለቤተሰቦቼ እንደዛ ነው ማስፈራራቸው ሁሉ ጊዜ ማለት ነው። ራሴን አጥፋለሁ እያልኩ አስፈራራቸው ነበር። ትንሽ ወጣ ካልኩ ራሴ ይደነግጣሉ። የት ገብተን ምናምን ነው የሚሉት። መልካም። እሺ ህፃን እያለሁ ማለት ነው። እሺ ታለምዬ እንዴት ነው? እስቲ ጥያቄ እየጠየኩሽ ተግባራዊ ማን ነው ምላሹን በመለስልሽ መልካም ነው። እሺ የሆነ ነገር ጀምራለሁ። መጀመሪያው ጥያቄሽ አስታውሰሽ ከሆነ ጀምራለሁ፣ ነገር ግን
አልጨርሰውም። ደስ ብሎ ይጀምራለሁ። መጀመሪያ አካባቢ ጥሩ ይሆናል፣ ከዛ ይበላሽብኛል፣ ተስፋ ቆርጣለሁ ነው አይደል? መልካም። እስቲ የሆነ ነገር ከመጀመርሽ በፊት አሳልፈሽ ትሰጫለሽ? አስቀድመሽ ጌታ አሁን ሆይ አዎ ማለት ከ2017 ከ2016 ቆይ ጊዜ ጀምሮ አሳልፌ እሰጣለሁ። ጌታ ሆይ ይሄን ነገር ፈቃድ ከሆነ ጀምሬያለሁ ወይም ሊጀምር ነው፣ አንተ ተጨመርበት። ሰው ያስባል፣ አንተ ግን ትፈጽማለህ። ጌታዬ መድኃኒዓለም በዚህ ነገር ላይ አንተን ሾሜ ካለው በሰላም ጀምሬ በሰላም እንድፈጽመው ጌታዬ እባክህ እርዳኝ፣ ስለ ድንግል ማርያም ብለሽ አሳልፈሽ ትሰጫለሽ ወይ? አሳልፈሽ ስትሰጪስ እንዴት ነው? በፊት ምንም አይነት ዝም ብሎ የጸሎት እንደዚሁ በቃል ብቻ በማናገር እንትን ነው ወይስ የለኝም። አስቀድመሽ የጸሎት ቆይ እቴ ልጨርሳ እሺ መጀመሪያ እሺ ዝም ብለሽ አሳልፈው መስጠት ነው ወይስ መጀመሪያ የጸሎት አማሃ ታቀርቢያለሽ? አማሃ ማለት እጅ መንሻ ነው። የጸሎት አማሃ፣ የስግደት አማሃ አቅርበሽ ነው ሁሌ የምትማጸኘው። እና ደግሞ አሳልፈሽ ስትሰጪ አንዴ ብቻ ነው ወይስ በየቀኑ ነው? ለምሳሌ አንዳንድ ሰውን አሳልፈ ሰጥታል ሲባል ዛሬን ያናግርና ጌታዬ በቃ ለአንተ ሰጥቻለሁ አንተ አድርግልኝ ሄድና ዝም ይላል። ከዛ በኋላ እለት እለት ስለ ጉዳዩ ስለ ስራው እንዲረዳው እግዚአብሔርን አይጠይቅም። እንደዚህ አይነት ነገር አለ ወይ አንቺ ጋር? እነኚህ ነገሮች ይወስኗታል። እስቲ ይችን አጠር አድርገሽ መልሽልኝ። አሳልፎ መስጠት ላይ እንዴት ነሽ? አሁን ተናገሪ። እሺ አሳልፎ መስጠት ላይ አሁን በቃ ለምሳሌ በስራዬ ላይ ማለት ነው። ስራዬ በቃ ስለሚዘባረቅብኝ ስለሚባላሽብኝ በቃ ያዝኩት ስል ስለሚፈርስብኝ ማለት ነው። በየቀኑ ጠይቃለሁ። በቃ እንደዚህ ይለዋሉ። በቃ ለእኔ የሚሆን ከሆነ አድርገው፣ የማይሆነኝ ነገር ከሆነ ደግሞ ከዚህ አስወጣኝ። በቃ በህይወቴ አንተ ለእኔ የሚሆን ነገር አድርግ፣ እንደዚህ እያልኩኝ በቃ ጸልያለሁ። ግን ይፈርሳል። እስቲ እንዴት? መጀመሪያ ወዲሽ ለቸሩ መድኃኒዓለም አሁን አሳልፈሽ ስትሰጪው ቢያንስ ከእሱ ጋር የምትነጋገሪበትን የሆነ ጸሎት አታደርሽም? የሆነ ጸሎት እሺ፣ መዝሙረ ዳዊት በጣም የምወደው መዝሙር 90 እና መዝሙር 50 መዝሙር 50 መዝሙር 26 ወይ እንደዛ ወይ ደግሞ እና መልካም ሰይፈ መድኃኒዓለምን ስላሴ ውዳሴ አምላክ ወይ ደግሞ እነዚህ ጸሎቶች መልካም መድኃኒዓለምን አሁን ይኸውልሽ እሱ የዘውትር ጸሎትሽ ነው አይደለ? እነኛ አሁን የምትይኝ የዘውትር ጸሎትሽ ነው። ምሳሌ አሁን ለምሳሌ መልካና ይህ ደግሞ የማድረግ ድምጽ ይቆራረጣል። ከኔ ነው የሚቆራ በነጭ ልጆቹ ነው ስለሚቆራረጠው ወንድሜ ማይክሽን ዘግተሽ አዳምጪ። ከኔ ከሆነ ወጥቻለሁ ወደ አንድ ቦታ ማለት ነው። ከኔ ከሆነ ወጥቻለሁ ወደ ሸካ ወዳለው ቦታ ማለት ነው። አንቺ አይደለሽም ብታለን አንቺ አይደለሽም። ቆይ ምጣዝን በእናትህ በስላሴ ስም አሁንስ ይሰማል? አሁን ይሰማል። ይሰማል ወንድሜ። መልካም። እና አሳልፎ መስጠቱ ላይ እንዴት ነሽ እህቴ? እንዴት ነው አሳልፈሽ የምትሰጪው? በቃ እኔ ማንኛውም ጸሎት ጸልዬ ነው ዝም ብዬ እንትን አሳልፌ የምሰጠው። በቃ እንደዚህ ድንግል ማርያም የሚሆኑ ውዳሴ ማርያም እንደዚህ እለት እለት በጉዳዩ ላይ ማሳሰብስ? እንዴት እለት እለት በጉዳዩ ላይ ማለት በየቀኑ ማለት ነው። እኔ ጸሎት ስጸልይ ያቺ ነገር ነው እስኪፈጸም ድረስ ስራው እስኪፈጸም ድረስ ተፈጽሞልኝ አያውቅም ምንም ነገር። ያ ነገር እስኪሳካ ድረስ ለምሳሌ በምትሰሪበት ጊዜ ሁሉ የለም እንደዛ ማሳሰብልኝ ጊዜ ሁሉ እኮ እንዳልኩ እንደዛ አደርጋለሁ። ግን ችግሩ ዋናው ችግር ምንድነው? የሆነ ሰዓት በቃ እያለቀስኩ ታገኝ ትችላለህ። የሆነ ሰዓት በተለይ ይሄ ምንድነው የሚባለው ሰይፈ ስላሴ ከጸለይኩኝ በቃ
አለቅሳለሁ። በቃ የሆነ በቃ ተስፋ የሚያስቆርጥ ነገር በቃ እንደዚህ ብሶት ይሰማኛል ምናምን በቃ አለቅሳለሁ። ከመሬት ተነስቼ በቃ ሳልፈልግ በቃ ያለቆስኩበት ጊዜ አለ። ተናድጄ በቃ ታማሪያለሽ ማለት ነው። በመቀጥ እየተናደድኩ ታማሪያለሽ ማለት ነው። ማማረር አለ ማማረር አለ፣ ግን ሳልፈልግ ነው እሺ ማማረው። በቃ ማማረር አልፈልግም፣ ብርቱ መሆን ፈልጋለሁ፣ ግን በቃ ከቁጥጥሬ ውጭ ነው። መልካም እህት አለምዬ፣ ይኸውልሽ እዚህ ጋር አንድ ነገር መረዳት መቻል አለብሽ። አንደኛ መንፈሳዊ ሕይወትሽን እያጠራሽ እንጂ ከዕለት ከዕለት ሁሌ መንፈሳዊ ሕይወትሽን እየጨመርሽ መሄድ አለብሽ። ንስሐ ያልገባሽው ኃጢአት ካለ ንስሐ እየገባሽ ከኃጢአት ዓለም ራስሽን እየለየሽ ቋሚ መንፈሳዊ ሕይወት ጀምረሽ በጉዳዩ ላይ ታሳስቢያለሽ። ሁለተኛ ሲቀጥል ደግሞ ማሳሰብ ብቻውን በቂ አይደለም። ካሳሰብሽ በኋላ አሳልፈሽ ከሰጠሽ በኋላ ደግሞ በሕይወትሽ ላይ ስራሽን ያበላሹ መናፍስቶች አሉ፣ አይጠፉም። እነኚህ መናፍስቶች ደግሞ ከፊት ከፊት እየቀደሙ ስራሽን እንዳያበላሹ በአጋዕዝተ ዓለም በቅድስት ሥላሴ ስም በስራዬ ጣልቃ የምትገቡ ርኩሳን መናፍስት በሙሉ በመድኃኔዓለም ተይዛችኋል፣ ስራችሁን አቁሙ ብለሽ ደግሞ መናፍስቱን ማሰር ያስፈልጋል። ይህ ግድ ነው። ይኸውልሽ ማንኛውም የምትሰሪው ስራ ስኬታማ የሚሆነው 3 ነገሮችን ተግባራዊ ስታደርጊ ነው። አንደኛ ለእግዚአብሔር አሳልፎ መስጠት፣ እግዚአብሔር ያንን ስራው እንዲፈጽምልሽ አጥብቆ መማፀን። ሁለተኛ ደግሞ የመናፍስቱን ጣልቃ ገብነት እንዲያግድልሽ የለም እግዚአብሔርን በጸሎት መማፀን። ከዛ ሲቀጥል ደግሞ መናፍስቶቹን በማን ስም ማዘዝ? በስራሽ በምታቀጂው ዕቅድ ጣልቃ እንዳይገቡ መናፍስቱን በመድኃኔዓለም ስም ማሰር። ከፊት ከፊት የቀድማችሁ ስራዬ እንዳታበላሹ በመድኃኔዓለም ስም ተይዛችኋል፣ ታስራችኋል እያለች መቀጥቀጥ። ከዛ ሲቀጥል ደግሞ የአንቺ ደግሞ ጥረት ያስፈልጋል፣ ትጋት፣ ያን ለዛ ነገር ያለሽ ቁርጠኝነት፣ ይሄ ይወስነዋል። ይሄንንም ሁሉ አድርገሽ ያ ነገር ካልተሳካ ማማረር ተገቢ አይደለም። ጌታዬ እንደ ፈቃድ ለመድኃኔዓለም ፈቃድ አሳልፎ መስጠት፣ እንደውም ማመስገን። በዚህ መልኩ ነው መቀጠል ያለብሽ። እሺ ያንን ነው ተግባራዊ ማድረግ ያለብሽ። ስለሚያቅተኝ ነው በቃ ማለት ተስፋ የመቁረጥ ችግር አለብኝ ብያለሁ። ማለት ተስፋማ ገና መቁረጥ የለብሽም። ከ9 ዓመት ምናምን ከዛ ጊዜ ጀምሮ ነው በቃ እኔ ራሴን የምጠላው። ራሴን በቃ ለምን እንደሆነ አላውቅም፣ በቃ አማርራለሁ። አሁን እሱ ነገር ማቆም እፈልጋለሁ። እኔ ማማረር አልፈልግም፣ ግን አልቻልኩም። አማርራለሁ በቃ ለምን እንደሆነ አላውቅም። በቃ የሆነ ሰዓት በቃ በአንድ ቀን ውስጥ ማለት ነው ባህሪዬ በጣም ነው የሚቀያየር። የሆነ ሰዓት አመሰግናለሁ፣ የሆነ ሰዓት አለቅሳለሁ፣ የሆነ ሰዓት አማርራለሁ፣ የሆነ ሰዓት ደግሞ አንቺ አህያ ነሽ እያልኩ ለራሴ እየተሳደብኩኝ በቃ ለቤተሰብ ደውዬ ልሳደብ እችላለሁ። በእናንተ ምክንያት ነው እያልኩ በቃ ሰዎችን እየተሳደብኩ በቃ ሰው ራሱ ማየት ያስጠላኛል። በቃ እንደዚህ በቀን ውስጥ 15 በቃ እንደዚህ ነው የሚሆነው ባህሪ። ማማረር አትፈልጊም፣ ግን ታማሪያለሽ አትፈልጊም ማለት ነው። በቃ ማማረር እኔ አልፈልግም። በቃ በዚህ እግዚአብሔር በቃ እኔን እንዳማማረር አድርገኝ። በቃ ጠንካራ መሆን ይፈልጋለሁ እያልኩት ነው በቃ እንትን ነው እስካሁን ድረስ ማማረር አልፈልግም፣ ግን አማራለሁ። የቅዱሳን ሕይወት አንብቢያ፣ የቅዱሳን ሕይወት ተከታታይ እንዴት እንደሚኖሩ እንዴት ፈቃዳቸውን ለእግዚአብሔር አሳልፈው እንደሚሰጡ ተመልከች፣ አንብቢ። ከእነሱ እንዴት የትዕግስትን ሕይወት ትማሪያለሽ። አንድ እዛ ጋር ነው። ሁለተኛ ሲቀጥል ደግሞ ርዕስ ሳተሽ ጌታሽን መድኃኔዓለምን እንዳታማሪ እንዳላማርር አድርገኝ አምላኬ እያልሽ እግዚአብሔር አምላክን ጠይቅ፣ በዚህ ነገር እንዲረዳሽ። የማማረርን ሕይወት ከኔ ያስወግድ፣ በሁሉም ነገር አመስጋኝ አድርገኝ አምላኬ ማለት። ሌላው ደግሞ የመጽሐፍ ቅዱስ ቃላቶችን ማሰብ። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆኑ መከራ ድንቅ ነገር እንደመጣባችሁ አትደነቁ የሚል ቃል አለ አይደል? ትዕግስት የሚያላብሱ የመጽሐፍ ቅዱስ ቃላቶች፣ እነኚህ ቃላቶች መርጠሽ ያዢና አስታውሻቸው። ለምሳሌ ነብዩ ዕንባቆም ምን ብሏል? ምንም እንኳ በለስም ባታፈራ፣ በወይን አረግ ፍሬ ባይገኝ፣ የወራት ዝናብ ቢጎድል፣ እርሾችን መብልን ባይሰጡ፣ በጎች ከበረት ቢጠፉ፣ ላሞች በጋት ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል ይላል አይደል? ያሰብኩት ባይሳካ ሁሌ ግን በእግዚአብሔር ደስ ይለኛል ይላል። እንደነኛ አይነት ቃላቶችን አስቢ፣ በምንም ነገር ማማረር እንደሌለብን። ደግሞ መጽሐፍ ቅዱስ እግዚአብሔርን ለሚወዱት እንዳሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን የሚል ቃል አለ አይደል? ይሄንንም አስቢ። ማማረር ደግሞ በጭራሽ መፍትሄ ሆኖ አያውቅም። ማማረር እንኳን ላንቺ ለእስራኤላውያንም አልጠቀማቸውም። እስራኤላውያንም ያማርሩ ነበረ። በበረሃ በሚጓዝበት ሰዓት
ግብጽ ደህና ሆነን የምናርፈውን እዚህ በበረሃ አስወጥቶን እግዚአብሔር እያሉ ያማርሩበት ነበር። መና ሲያወርድላቸው ይሄ መና ሰውነታችን ተጸየፈች እያሉ በጣም ያንቋሽሹ ነበር የሚያወርድላቸው መና። መጨረሻ ላይ በእባብ ነው ግን አንድ ነገር የተነደፉት። ምን ጠቀማቸው? እና ማማረር ጥቅም እንደሌለው ለራስሽ አበክረሽ ንገሪው። እግዚአብሔርም ከዚህ ከማማረር ህይወት እንዲያወጣሽ አጥብቀሽ ተማጸኙ፣ ከስግደት ጋር ከጸሎት ጋር። እንዲሁም ደግሞ የቅዱሳን ህይወት ተመልከች እንዴት በትዕግስት እንደሚያሳልፉ። ይሄ ልታረጊ ይገባል እህቴ። ግን አንድ ኃጢአት አለ በጣም ያልተውኩት ማለት ነው። መተው ያቃተኝ ኃጢአት አለ፣ ትልቅ ኃጢአት። እሺ እሱ ምንድነው? ሙዚቃ ነው። በቃ ከሙዚቃ መውጣት አልቻልኩም። የሆነ ሰዓት በቃ ያገኘኛል፣ የሆነ ሰዓት ተስፋ ስቆርጥ ያገኘኛል። በቃ አልቻልኩም። በፊት በሙዚቃ ነበር የምደበቀውና በቃ አሁንም የሆነ ሰዓት ራሴን በቃ እያዳመጥኩኝ ምናምን አገኘዋለሁ። ሙዚቃ ነው መተው አቃተኝ። ይኸውልሽ አንድ ነገር የሆነ ነገር ጀምረሽ ማታቋርጪው ለምን መሰለሽ? አንደኛ ያንን ተከትሎ የሚገባ መንፈስ አለ። መጀመሪያ ስታዳምጪ የለም ተከትሎ የሚገባ መንፈስ ካለ ያ የምትተገብሪው ነገር ሱስ ያደርግብሻል። አንድ ምክንያቱም የገባበት መንገድ እሱ ስለሆነ ግብሬ ብሎ ይጠይቅሻል። ግብሬ ብሎ ስለሚጠይቅሽ ግፊት ያሳደርብሻል። አንዱ ከዚህ አንጻር ነው። ከእንዲህ አይነት ልማዳዊ ወይም ደግሞ ሱስ ለመላቀቅ ደግሞ መጀመሪያ የእግዚአብሔርን እርዳታ መጠየቅ ያስፈልጋል። ቢቻል ሱባኤ ገብቶ ሲቀጥል ደግሞ መናፍስቱ መዋጋት። ሌላው ደግሞ እንደዚህም እየተዋጋን እዛ ነገር ውስጥ ራሳችን ልናገኝ እንችላለን አይደል? ልክ ያንን እንደፈጸምን ወይም ያንን ነገር ተግባራዊ እንዳደረግን ልክ ስንነቃ እግዚአብሔርን መማፀን፣ ሁለተኛ ሲቀጥል ደግሞ መናፍስቱ መቅጣት። ተስፋ መቁረጥ አይደለም፣ ማማረር አይደለም። ለምሳሌ እርም ብላችሁ የሆነ ነገር ትታችሁ ሊሆን ይችላል። እርም ብላችሁ ከተዋችሁ በኋላ ደግሞ ወዲያው እዛ ነገር ውስጥ ራሳችሁ ልታገኙ ትችላላችሁ። ተስፋ መቁረጥ አይደለም። እግዚአብሔርን አሁንም መማፀን ከዚያ ነገር እንዲያወጣችሁ። ሲቀጥል ደግሞ መንፈሱ መቅጣት። ሶስተኛ ደግሞ ወደዛ ነገር እንዴት ልገባ ቻልኩ፣ የኔ ድክመቴ ምንድን ነው ብላችሁ ድክመታችሁን ፈልጋችሁ ማግኘት አንዱ ይሄ። ለምሳሌ ዘፈን ከማዳመጥሽ በፊት ዘፈን እንድታዳምጪ መንገድ የከፈተልሽ ነገር የለም? ክፍተት። ልክ ዘፈኑን ከማዳመጥ በፊት የምትሆኛት ነገር አለ፣ የምታሳየት ክፍተት አለ። ያቺ ክፍተት ምንድናት? ያንን ነገር ማወቅ ያስፈልጋል። ለምሳሌ አሁን አንዳንድ ሰዎች የሆነ ነገር ኃጢአት ለመስራት ወይም ጸሎትን ለማቋረጥ ከማቋረጣችሁ በፊት እነሱ ላይ የሚፈጠር ነገር አለ የለም? መሰላቸት አይመጣም? ቸልተኝነት አይመጣም? መርሳት። ለሰይጣን 3 የጸኑ መሳሪያዎች አሉ ብዬ ባለፈው ጽፌላችሁ ነበር። እነርሱ መርሳት፣ ስንፍና፣ ምኞት። እነኚህ ነገሮች የሉ። ወደ እነኚህ ነገሮች ላለመግባት ታዲያ ምንድነው መፍትሄው? ቅዱሳት መጽሐፍትን ማንበብ። ይሄ ነገር አለ ወይ አንቺ ጋር? እነኚህ ድክመቶችን ጠግኛቸው እህት። ዘፈን ከማዳመጥሽ በፊት ወደ ዘፈን የሚጎትትሽ ነገር ምንድን ነው? እሱን ነገር ድረሽበት። ለምሳሌ ወደ ቲክቶክ ገብታችሁ ዘፈን ልታዳምጡ ትችላላችሁ። ለምሳሌ ቲክቶክ ግባ አይልም ሰይጣን በግልጽ። አንዳንድ ዜናዎችን እስኪ ተመልከት ሊል ይችላል። ይሄ ድክመት ነው? ድክመት አይደለም? ንገሩኝ። ድክመት ነው? ድክመት አይደለም? ይሁን ልንቀበል በምንችል መልኩ ያመጣል። ያንኛ ሳናቅማማ እንቀበለዋለን ማለት ነው። ከዛ እኛ የምናውቀው መጨረሻ ላይ ነው ስንባን ከገባንበት ነገር ዓለሙ ከተደመደመ ከተቋጨ በኋላ ወይ እኔ በምን ምክንያት ዘፈን ላዳምጥ ቻልኩ ትያለሽ። ያንን ድክመትሽ ግን ፈልገሽ ወቂ። ወጪ እያዳመጥሽ ነው ወይስ ወጥተሻል? ወጣለች ካለሽ በታገኝ አሪፍ ነው። እቴ
እና ጥያቄያችሁን ግን ድፍንፍን አታርጉት። እሺ እህት ወንድሞች፣ የሆነ ያለባችሁን ድክመት ብትናገሩ ወንድሜ መልካም ነው። አይሰማም። ሙት አድርጌው ነበር መሰለኝ። ይቅርታ። እኔ እዚህ ጋር ልጠይቅ መልካም እየሰማሁ እህቴ፣ ልግባ ወንድሜ። ልጠይቅ ቆይ ወንድሜ። አንዴ እህቴ፣ ከእሷ ጋር መጨረስኩኝና አልጨረስኩኝም እኮ እህት አለምዬ፣ ዝም ማለት ይቀናኛል የምትይው አዎ እየሰማሁ ነው ወንድሜ። ይኸውልሽ፣ ቅድም ይኸውልሽ በደፈናው ምን ስትይ ነበረ? ዝም ብዬ ተስፋ ቆርጣለሁ ወይም አማራለሁ ነበር ያልሽኝ። ምንም ፍንጭ አልሰጠሽኝም ነበረ እንዳላብራራን። አሁን ደግሞ ተመልከቺ፣ ነገሩን አመጣሽው። ዘፈን አዳምጣለሁ አልሽኝ። አሁን አይሽ ክፍተት ሰጠሽኝ እንዳብራራ። ዘፈን አዳምጣለሁ። ዘፈን ከማዳመጥሽ በፊት ግን ደግሞ የሚወሰውሰኝ ነገር ቆይ ማለት አንድ ቆይ እህቴ፣ ዘፈን ከማዳመጥሽ በፊት የምታሳየው ድክመት የለም? በቃ ብቻ እንደዚህ ምኑ ስትገቢ ነው? እስቲ ለምሳሌ አሁን ለዘፈን የምትጋበዥው ምን አይነት ስሜት ሲፈጠርብሽ? ስናደድ ምን ሲሆን? ነገሮች ሁሉ ስናደድ እና ተስፋ ስቆርጥ ተናዳጅ ነኝ። በዚህ አጋጣሚ በጣም ነው የምናደደው። ብስጭት ነው የሚያደርገኝ እኮ። መልካም። ስለዚህ የሆነ ነገር ይፈጠራል በህይወትሽ፣ የሆነ ችግር ይፈጠራል። ችግር ከተፈጠረ በኋላ ውስጥሽ የሚፈጠረው ምንድን ነው? ንዴት አይደለ? ብስጭት። ለብስጭት ብለሽ ደግሞ ጊዜ አልናገርም። በቃ ብስጭት ነው ብለው በቃ ብቻ እንደዚህ ቅጥል ላለው ግን ውስጥ እንዴት አውጥቼው ብዙ እንትን አለ። ይኸውልሽ ለብስጭት ደግሞ ብለሽ መፍትሄ የምትወስጂው ምንድን ነው? ዘፈን ማዳመጥን ነው። አዎ ሙዚቃ አይደለ? እሱ ነው አሁን አይሽ ድክመትሽ። በቃ የሚያድርብኝ እሱ ነው። በቃ እግዚአብሔር የሚባል ነገር እርስት ነው የማደርገው። በቃ አላስታውሰውም። ድክመትሽ እዚህ ጋር ነው አይቴ። አሁን እኮ ድክመትሽ እዚህ ጋር ነው። ግን እግዚአብሔር ምንድን ነው የሚለው? በጨነቀ ጊዜ ምን በላይ ነው የሚለው? እግዚአብሔር አምላክ ጥራኝ አይደለም? ጥራኝ እደርስልሃለሁ ነው ያለው። አንቺስ በጨነቀሽ ጊዜ ምንድን ነው እያደረግሽ ያለሽው? ዘፈን እያዳመጥሽ ነው። ይጠይቀኛል እኮ ውስጤ እኮ እንዴት ምናምን ይለኛል። ግን ስዕላት ነው ላለማየት ማለት ነው። ፈርቼው ውጭ መውጣበት ጊዜ አለ። በቃ የሆነ እግዚአብሔር እያየኝ ለምንድን ነው የማታየው? ማስብ ማለት ነው። በቃ ስላድኖ ማየት አሁን ሙዚቃ እኮ እያዳመጥሽ እኮ ነው፣ ቆሻሻ ነሽ እኮ ምናምን በቃ ውስጤ እንደዚህ እንትን ይለኛል። ከዛ እወጣለሁኝ በቃ የሆነ ደነግጣለሁ። ቆሻሻ ነኝ ምናምን። ማሪነቱን ግን አይነግርሽም። ስላድኖ ለመያዝ ሁላ እፈራለሁ። እጄ ቆሻሻ ነው። ሙዚቃ ለማዳመጥ ዩቲዩብ የገባ እጄ ነው እንደዚህ እያደረገኝ ያለው። አይምሮዬ ብቻ አይደለም ምናምን እያልኩ በቃ እጄ ራሱ መጽሐፍ ለመያዝ እፈራለሁ። በቃ ቆሻሻ እጄ ቆሻሻ ነው ብላለሁ። ደነግጣለሁ። ማየት ጌታ ግን ምን ብሏል? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም ማሳርፋችኋለሁ አላለም? የኃጢአት ሸክም የከበዳችሁ ሁሉ ወደ እኔ ኑ አላለም? እና ችግር የለውም ሙዚቃ አዳምጬ ብጸልይ። አሁን ይኸውልሽ ምንድን ነው የምታደርጊው? ሙዚቃ አዳምጥሽ አይደለ? ሙዚቃ ማዳመጥሽ ትክክል እንዳልሆነ ገብቶሻል። ከዚህ ደግሞ ለመውጣት መፍትሄው ምንድን ነው? ኃጢአት የበደለ ሰው ወይም ኃጢአት የሰራ ሰው ምንድን ነው ማድረግ ያለበት? ንገሪኝ እስኪ። ወደ መድኃኒዓለም መመለስ የለበትም? መጸለይ የለበትም? ማልቀስ የለበትም? ጌታ ሆይ ስንት ጊዜ በደልኩ፣ ስንት ጊዜ ይቅር አልከኝ። በጣም ነው የማፍረው። በቃ ስህተትሽ እኮ እሱ ጋር ነው እህቴ። በእግዚአብሔር ምሕረት አለመታመንሽ። ልክ ኃጢአት ስትሰሪ የሚታይሽ ከእግዚአብሔር መሐሪነት ይልቅ የእግዚአብሔር ቀጭነት ነው የሚታይሽ። እግዚአብሔር እንደሚቀጣ ነው የምታስበው ማለት ነው። ማፍረው በራሴ ነው። እግዚአብሔር እንደማይተወኝ አውቃለሁ። ምክንያቱም ከአሁን በፊት ብዙ ነገር አድርጎልኛል። ማለት እግዚአብሔር እኮ የሆነ አልተሳካልኝም ስለ ከሞት ያወጣኝ ጊዜያቶች አሉ። ከመደፈር፣ ከብዙ ነገሮች፣ ከአረቦች ማለት ነው። እንደዚህ እንደ መታገት አይነት ማለት ነው። ስራው ደሞዜ ትቼ በወጣ እንደዚህ ባይሳካልኝ እንኳን አሁን ከሁለት ወር በፊት እንደዛ ማለት ነው ደሞዜን ምናምን ትቼ ነው የወጣሁት። ግን በህልሜ አሳይቶኝ እንደሚያወጣኝ በህልሜ አሳይቶኝ ማለት ነው የወጣሁት ማለት ነው። እግዚአብሔር ይመስገን። መዝሙር እና ታለምዬ እንግዲህ ጀምሬ ዞሮ ይኸውልሽ ከእንግዲህ ማድረግ ያለብሽን ልንገርሽ። አንደኛ ለስህተትሽ መደበቂያ ተስፋ አትቁረጭ። አንደኛ ጻድቅ 7 ጊዜ ወድቃል ይላል መጽሐፍ ላይ።
ጻድቅ 7 ጊዜ ይወድቃል 7 ጊዜም ይነሳል ይላል። 7 ጊዜ ቢወድቁ እንኳን 7 ጊዜ ተመልሶ ይነሳል እንጂ ተስፋ አይቆርጥም። ኃጥአን ግን በክፉ ላይ ይወድቃሉ ይላል። ይኸውልሽ በመንፈሳዊ ተጋድሎ ውስጥ ሆነሽ ድንገት በኃጢአት መውደቅ ያለና የተለመደ ነው። በተደጋጋሚ በኃጢአት እየወደቁ መነሳት ደግሞ ተጋድሎ ነው። እሺ ከኃጢአት አለመውጣት ወይም ደግሞ ተስፋ መቁረጥ ደግሞ ፈጽሞ መጥፋትና ገሃነም መግባት ነው። ስለዚህ ሰው ስለምን ለምን እንደሚጠሉኝ ለምን እሱ ሌላ ርዕስ ነው እቴ። እዛማ አትቀላቂው። እሺ አሁን እያወራን ያለ ነው ተስፋ ስለመቁረጥ ነው። እሱ ሌላ ራሱን የቻለ ርዕስ ነው። ሰው ስለምን እንደሚጠሉኝ እሱ ሌላ ነው። ግን አሁን እያወራን ያለነው ነገር ምንድነው? እኔ ተስፋ ቆርጣለሁ ቶሎ ብዬ ጸሎት ጀምራለሁ፣ ከዛ በኃጢአት ወድቃለሁ፣ እንደገና መልሶ ደግሞ ለመነሳት ይከብደኛል ስላልሽኝ ነው። እዛ ላይ ነው እያወራው ያለሁት። አዎ ግን መጀመሪያ ላይም ይሄ አንስቻለህ ነበር ብዬ ነው ይሄ ርዕስ። ሰው እንዴት እንደሚጠሉኝ እሱ ድርብር ነው። ደራርበሽ ነው የጠየቅሽው። መልካም ይኸውልሽ፣ አሁን እዚህ ጋር መረዳት ያለብሽ ነገር ለኃጢአት መፍትሄው ወደ ፈጣሪ መመለስ እንጂ ተስፋ መቁረጥ ከእግዚአብሔር መኮብለል አይደለም። ይሄንን ያዥ። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ። ለምን ሚሊዮን ጊዜ ኃጢአት አትሰሪ? ሚሊዮን ጊዜ ተመለሰሽ ወደ መድኃኒዓለም መመለስ አለብሽ። በመንፈሳዊ ተጋድሎ ላይ ሆነሽ ድንገት በኃጢአት ብትወድቂ ድጋሚ ተነስተሽ መጓዝ እንደማትችይ ሆነሽ ተስፋ አትቁረጭ። ነገር ግን ተነስተሽ ጉዞሽን ቀጥይ። ምክንያቱም ዲያብሎስ በእርምጃሽ ይቀናል። በእርምጃሽ ስለሚቀና ሊያደናቅፍሽ ይፈልጋል። እንቅፋቱ ግን ተስፋ ወደ መቁረጥ ሊያደርስሽ አይገባም። ሰይጣን ሊያዳክምሽ ተስፋ አስቆራጭ ቃላቶችን ሲነግርሽ እንዲህ ብለሽ የራሱን ተስፋ አስቆረጭው። ወደ እግዚአብሔር እጠጋለሁ፣ እግሮቼን ብጎትትም እንኳን ወደ ፈጣሪ መጓዜን አላቋርጥም። በጉዞዬ ላይ 100 ጊዜ ብትጥለኝ 100 ጊዜ ተነስቼ ጉዞዬን እቀጥላለሁ ብለሽ በእልህ በቁጭትና በከፍተኛ ወኔ ተነስተሽ መጓዝ አለብሽ። ክርስትና ሳይወድቁ የሚጓዙበት መንገድ አይደለም፣ እየወደቁ እየተነሱ የሚጓዙበት መንገድ ነው እንጂ። ግልጽ ነው አይደል? አንድ መረዳት ያለብሽ ነገር ነው። ሌላው ደግሞ ለመውደቅሽ መፍትሄ መውደቂያ መንገድ አይደለም፣ እሱን አይደለም። ለምሳሌ ስትናደጂ ሰው ማዳመጥ ያለበት መዝሙር ነው ማዳመጥ ያለበት፣ ለስለስ ያሉ የንስሐ ዝማሬ እንጂ ዘፈን አይደለም። ከመቼ ወዲህ ነው እቴ ለእሳት ውሃ ነው እንጂ እሳት ነው እንዴ የምናቀርበው? እንደዛ እንደማለት እኮ ነው። ስትናደጂ ተስፋ ስትቆርጪ ዘፈን የምታዳምጪ ከሆነ ለእሳት ቤንዚን እንደማቅረብ ማለት ነው። ግልጽ ነው አይደል? ቤንዚን እንደመስጠት ማለት ነው። ይሄ ትክክል አይደለም። እስቲ አንድ ምሳሌ ልስጥሽ። አንድ ሰው ጉድጓድ ውስጥ እየወደቀ ነው እንበል። ወደ መጨረሻው ጉድጓድ ከመውደቁ በፊት የሆነ ጉቶ ነገር አግኝቶ መደገፍ ነው ያለበት ያ ሰው፣ ወይስ እየወረድኩ ነውና ብሎ እስከነጭራሹ መውረድ ዝም ብሎ? ላለመውደቅ ይፍጨረጨራል? ጨርሶ ላለመውደቅ ነው የሚፍጨረጨረው? ወይስ በቃ እየወደኩ ነውና ብሎ እስከ መጨረሻ ይወድቃል? ንገረኝ እስቲ። ምንድን ነው የሚያደርገው ያ ሰው? እሱማ እንዴት ለመውጣት፣ ሁሉም ሰው ለመውጣት ነው የሚፍጨረጨረው። ጨርሶ ላለመውደቅ አይደል? እንዲህ የሚባል አባባል እኮ አለልሽ። ስለምታዩት ነገር ተጠንቀቁ ታስቡታላችሁና፣ ስለምታስቡት ነገርም ተጠንቀቁ ትመኙታላችሁና። ይኸው ስለምታዩ ተጠንቀቁ ታስባላችሁ። ስለምታስቡት ማለት ነው። የምናየው ነው። ስለምናስብ ከማየት እንከልከል ነው። ስለምታስቡትም ተጠንቀቁ። ለምን? ትመኙታላችሁ። ሀሳብ ሲደጋገም ምን ይሆናል? ምኞት አይሆንም? ወደ ምኞት ያድጋል። ምኞት ይወልድ። ተጠንቀቁ። ስለምትመኙትም ተጠንቀቁ አለ ደግሞ። ለምን? ታደርጉታላችሁ። ምኞት ወደ ምን ስለሚሸጋገር? ወደ ድርጊት። ስለምታደርጉትም ተጠንቀቁ። ለምን? ልማድ ይሆንባችኋል። ከልማድና ከድርጊት የትኛው ነው ክፉ? የትኛው ይከፋል? ልማድ ይከፋል አይደል? ስለዚህ እያደረግነው ከሆነ የሆነ ነገር ልማድ እንዳይሆንብን ምን መሆን አለብን? መታገል።
ስለ ልማዳችሁም ተጠንቀቁ፣ ሱስ ይሆንባችኋል። ሱስ ደግሞ ክፉ ነው። ተመልከቱ። ይኸውልህ ወንድሜ እኔ ማለት ነው ቆይ ልጨርስ። ሱስ ነው በማለት እንዳልል ትግቢያቴ የሚያደርገኝ ነገር አለ። ቆይ ልጨርስ። እየተናገርኩ ያለው ለአንቺ ብቻ ሳይሆን ለሌሎችም ጭምር ነው። እሺ ለሌሎችም ጭምር ነው። ስለ ሱሳችሁም ተጠንቀቁ። ለምን? እጣ ፈንታ ይሆናል። እጣ ፈንታ ከሆነ ደግሞ ከባድ ነው። ደረጃ አለው። ኃጢአት ደረጃ አለው ወንድሞች። የማየት ኃጢአት ከሰራ ወደ ማሰብ ኃጢአት ላለመግባት ታገል። የማሰብ ኃጢአት ውስጥ ካለክ ወደ ምኞት ኃጢአት ውስጥ ላለመግባት ታገል። የምኞት ኃጢአት ውስጥ ካለክ ወደ ድርጊት ኃጢአት ውስጥ ላለመግባት ታገል። የድርጊት ኃጢአት ውስጥ ካለክ ወደ ልማድ ኃጢአት ውስጥ ላለመግባት ታገል። የልማድ ኃጢአት ውስጥ ካለ ደግሞ ወደ ሱስ ኃጢአት ውስጥ ላለመግባት ታገል። ሱስ ውስጥ ከሆንክ ደግሞ እጣ ፈንታ እንዳይሆን ታገል። ይሄ ነው በቃ። ግልጽ ነው አይደል? በጣም አንድ መረዳት ያለብሽ ነገር ይሄ ነው። እና አሁን ቀጥይ። አሁን ምንድነው እኔ ሱስ ነው እንዳል ግራ የሚያጋባኝ ነገር ምንድነው? እስከ 7 ወር እስከ 8 ወር ከዛ በላይ የሚሆን ሙዚቃ በቃ በጭራሽ ጠልቼው ነበር። እንዴት በድንገት እንደዚህ እንደመጣ ደግሞ አለ ውስጥ አለ ጠላት። የዘፈን ግብር የለመደ ጠላት አለ። አልወጣም። አሳቻ ሰዓት ጠብቆ ያንቺን ድክመት እየጠበቀ ወደ ዘፈን የሚወስድሽ መንፈስ አለ። ግልጽ ነው። ይሄ መንፈስ ይኸውልሽ፣ ቆይ ስሚኝ። ይሄ መንፈስ ያደፍጣል። አንደኛ ቁጭ ብሎ ከዛ ያንቺን ድክመት ይጠብቃል። የተዳፈነ እሳት ሆኖ የተዳፈነ እሳት ታውቂያለሽ? አለ እሳቱ አልጠፋም፣ ግን የሆነ የሚነድበት መንገድ ካገኘ ይነዳል። ልክ አጋንንቱም እንደዛ ነው። ብዙ ሰዎች የሆነ ኃጢአት እርም ብለው ከተው በኋላ ያገረሽባቸዋል። ከብዙ ጊዜ በኋላ 3 ወርም 4 ወርም 1 ዓመትም ቆይተው ያገረሻል። ይሄ ማለት ያንን ኃጢአት የሚያሰራ መንፈስ ውስጥ አለ ማለት ነው። ያ መንፈስ ቁጭ ብሎ ምን ይፈልጋል? አጋጣሚ የሆነ ብቻ እኛ ምንደክምበት በመንፈስ ምንዝልበት ቀን አለ አይደለ? ያችን ሰዓት ይጠብቃል። ከዛ አንድ ቀን እኛ ተስፋ የምንቆርጥበት ቀን ብቅ ይልና ይሄን ኃጢአት ብትፈጽመው ሲልሃል መጥቶ አይሻደል? ይሄን ኃጢአት ብትፈጽመው ሲልሻል። አሁን አንቺ እዚህ ጋር ችግር ምን ማድረግ አለብሽ መሰለሽ? አንደኛ መንፈሱን ነቅሎ ለማውጣት ጥረት ማድረግ ያስፈልጋል። ግልጽ ነው አይደለ? መንፈሱን ደግሞ የምታውጪው እንዴት መሰለሽ? መጀመሪያ ሱባኤ ትገቢያለሽ። አንድ ሱባኤ መግባት። ሁለተኛ ሲቀጥል ሱባኤ የምትገቢው ምን ብለሽ መሰለሽ? ጌታ ሆይ ይሄን የዘፈን መንፈስ ለአንዴና ለመጨረሻ ጊዜ ከህይወቴ ነቅለ አስወጣልኝ። እስከ መቼ ጌታዬ? ኃጢአተኞች እስከ መቼ ይላል ዳዊት። እስከ መቼ ጠላቴ በላይ ይጓደዳል ይላል። ስለዚህ ነቅላ አውጣልኝ ብለሽ ምን ትያለሽ? ትማጸኛለሽ። ከዛ በኋላ መንፈሱን ትፋለሚዋለሽ። እኔ በእኔ ኃይል ታምኜ አይደለም በአንተ ኃይል ታምኜ እንጂ ትይዋለሽ መድኃኒዓለም። ከዛ እንዲወጣ ትታገያለሽ ማለት ነው። ከዛ በኋላ ግን በጣም ይኸውልሽ በማንኛውም ጊዜ በጊዜውም ያለ ጊዜውም ጽና ይላል ቅዱስ ጳውሎስ። ለዲያብሎስ እንዲህ አይነት መንፈስ ውስጥሽ እንዳለ አዌር ካደረግሽ በኋላ ለዚህ መንፈስ ደግሞ ምንም ምክንያት ላለመስጠት ከራስሽ ጋር ቃል ትገቢያለሽ። ለራስሽ የፈለገ ነገር ውስጥ ብገባ ለዚህ ክፉ መንፈስ ቦታ አልሰጥም ብለሽ ለራስሽ ቃል ትገቢያለሽ። ተረዳሽ አይደል? ከዛ በኋላ ይሄን መንፈስ ልክ እንደ አንድ አሳቻ ሳጠብቆ ይሄን ብትፈጽሚው ይችልሻል አይደል? ልክ እንዲህ ሲመጣ ስነ ስርዓት ያዝ አንተ ብለሽ ወዲያው መቁጠራሽን ታነሽና ትጀልጫዋለሽ ማለት ነው። ያንተ ግብሬ ነው ትይዋለሽ። ግብሬን ስጪኝ ሲልሽ እንዲህ ይልሻል። ግብሬን ብትሰጪኝ እኮ ይሄ ነገር ይቀልልሽ ነበር ይልሻል። ወይም ደግሞ ምን አባቱ እንዲህም አድርገሽ ይሄ ነገር አለቀቅሽም አይደል? ፈጽሚውና ተገላገዩ ይልሻል። ያን አንቺ ደግሞ ያንተ ግብሬ ነው እንኳን ልሰጠው ይቀርና ይሄን ግብሬን ትይና እንደዛ በመቁጠሪያ እንደማልሰማው ስለሚያውቅ ጆሮዬ ላይ በቃ አይምሮዬ ላይ እንትን የሚለው በቃ በፊት ሳዳምጠው የነበረው እንደሱ በለ በቃ እንደሱስ እንትን እንዲሆን ነው እኮ የሚያደርገው። ያኔ ታዲያ በመቁጠሪያ ተነስተሽ አንደኛ ክስሽን ወደ መድኃኒዓለም ማድረግ ይኸውልሽ፣ ትከስሽዋለሽ፣ ከዛ ትቀጠቅጫዋለሽ፣ ከዛ በምትችው መልኩ ባለሽ አቅም ቅዱሳን እርዱኝ እየሽ ትዋጊዋለሽ ማለት ነው መንፈሱን። ግልጽ ነው። እንዲህ አይነት ፈተና ደግሞ ይኸውልሽ
አክሊል አለው መጨረሻ ላይ። እግዚአብሔር በእንደዚህ አይነት ፈተና ለሚፈትኑ ሰዎች በእውነት አክሊል አዘጋጅቶላቸዋል። ግልጽ ነው። እስከ መጨረሻው ከጸኑበት ማለት ነው። አንድ ባህታዊ ለ6 ዓመት ነው ከክፉ ሐሳብ ጋር የተዋጋው። ይኸው በውስጡ ምን ይለዋል መሰለሽ? አንተ አትድንም የሚል ሐሳብ ነው የሚያመላልስበት። ምን አትልም? አትድንም፣ ተስፋ የለክም ይለዋል በውስጡ። ከዚህ ሐሳብ ጋር የታገለ 6 ዓመት ነው የቆየው። ከ6 ዓመት በ7ኛው ዓመት ተስፋ ቆርጦ ወጣ ከበዓቱ። በቃ አልድንም ብሎ መጨረሻ ላይ እግዚአብሔር ከሰማይ ድምፅ አሰማው፣ ተመለስ፣ 6 ዓመት ሙሉ ስለታገልክ ለዚህ ለ6 ዓመት ተጋድሎክ አክሊል አዘጋጅቼልሃለሁ፣ አክሊል እንዳታጣ ተመለስ አለው። አይገርምም? ከዛ ተመለሰ፣ የድል አክሊሉንም ተቀዳጀ። ተረዳሽ አይደል? እንደዚህ ለሚታገሉ ሰዎች ዋጋ አላቸው ልጅ ፈልጌ ነው። እግዚአብሔር ይገስጻል፣ መድኃኒዓለም ይሰራል። ልክ እንደዚሁ ዜና አበው ላይም የተጻፈ ታሪክ ልንገራችሁ። ለ40 ዓመት በአንድ ኃጢአት የተዋጋው ባህታዊ አለ። ለስንት ዓመት? ለ40 ዓመት። ለስንት ዓመት? ለ40 ዓመት። ለ40 ዓመት 40 ዓመት ሙሉ አንድ ኃጢአት ነው የሚያሰራው። ተመልከቱ፣ አንድ ኃጢአት። ከዛ ኃጢአት ያ ቅዱስ መውጣት አልቻለም። ግን ቅዱሱ ተስፋ አይቆርጥም። ይሰራል፣ ንስሐ ይገባል፣ ይሰራል፣ ንስሐ ይገባል። ጌታ ሆይ እባክህ አውጣኝ ይላል። አሁንም ይሰራል፣ ግን ተስፋ አልቆርጠም። በስተመጨረሻ ሰይጣኑ በአካል መጣ። ምን አይነት ሰው ነህ? ቆይ አንተ ተስፋ ማትቆርጠው አለው። ምንድነው አለ? እኔ በዚህ አይነት ኃጢአት በአንድ ኃጢአት ትዋጋ ይህን ዘመን ከመርኩኝ፣ ግን ተስፋ አትቆርጥም። ምን ሆነ አለው። የፈጠረኝ ተስፋ ሳይቆርጥብኝ እኔ እንዴት የተፈጠርኩ ተስፋ ቆርጥበታለሁ አለና መለሰ። ይገርማል። ፈጣሪ እንዲህ በመዋጋት በመታገል ተስፋ ሳትቆርጥ በመታገል 3 አክሊል አዘጋጀልህ እኮ። 4ኛ አክሊል ሲጨምርልህማ አላይም ብሎ ትቶት ሄደ። አሁን የቅዱስ ተመልከቱ፣ ምን ባለመሆኑ ነው ይሄ አክሊል የተሰጠው? ምን ባለመሆኑ? ተስፋ ባለመቁረጡ። እና ተመልከቱ፣ ዋጋ አለው። ተስፋ አለመቁረጥ በራሱ ተስፋ ሳይቆርጡ መታገል በራሱ ዋጋ አለው። ከዚህ ተነስቼ ነው አክሊል አለው እንዲህ አይነት ትግል ያልኩሽ። እሺ ግልጽ ነው እህቴ። እስከ መጨረሻው ጽኝ። አክሊሎቹ የሚሰጡት ድል ለተቀዳጁት ወታደሮች ብቻ አይደለም፣ እጃቸው ለጠላት ሳይሰጡ እስከ መጨረሻው በጽናት ለተዋጉ ለቆሰሉትም ጭምር ነው። እሺ ይሄን ይመስላል። እና ተስፋ አትቁረጪ፣ ጽኝ እስከ መጨረሻው። አሜን። ሌላው ደግሞ ከሰዎች ጋር ያለኝ ግንኙነት ለሚለው ይሄ ጸሎት ያስፈልገዋል። እሺ ጸልይ። ከሰዎች ጋር ስላለሽ መልካም ግንኙነት አንደኛ ጸልይ። ሁለተኛ መናፍስቶቹም ደግሞ ከአንቺ እየቀደሙ ሰዎችን ሊያከፉብሽም ይችላሉ፣ እነሱንም እንዲታሰሩ ማዘዝ። ሶስተኛ ሲቀጥል ደግሞ የሚርቁሽን ሰዎች የለም ምንድነው ከኔ የምትርቁበት ምክንያት? እኔ ጋር ያለ ባህሪ ምንድነው በያቸው። እንዲህ አይነት ችግር አለብሽ ይሉሻል አይደል? አይ እኔ ነኝ እኮ የምርቀው እኔ ነኝ። አሃ የምትርቂው አንቺ ከሆነ አንቺ ጋር ነው ስራ መስራት ያለብሽ። እንደዚህ በቃ ከእነሱ የሚሰማው ነገር መጥፎ ስለሆነ እኔ ነኝ የምርቀው። መራቅ ሳይሆን አንቺ ማለት ያለብሽ ይኸውልሽ፣ መራቅ አይደለም። ከሰዎች ጋር ያለሽን ግንኙነት በልክ አድርገው። አንደኛ መጠን ይኑረው፣ መጠን ይኑረው። በእጅግም አትቅረቢ፣ እጅግም ደግሞ አትራቂ። እሺ አንዳንድ ሰዎች ችግራቸው እጅግ ይቀርባሉ፣ ጉድለት ሲያዩ ይርቃሉ። ግልጽ ነው አይደል? እጅግ የሚርቁና ሰው ራቀኝ ሰው አይቀርበኝም ይላሉ። ሰውን ስንቀርብ መጠን አለው፣ በመጠኑ መሆን አለበት። አትመላለስ ትረክሳለህ፣ አትራቅ ትረሳለህ የሚባል አባባል አለ። ግልጽ ነው አይደል? ሰውን ስንቀርብ ልክ እንደ እሳት ነው። እሳት በጣም ስትቀርቡት ምን ይሆናል? ያቃጥላል አይደል? ስትሞቁ። በጣም ስትርቁስ ሙቀቱ አይሰማም። ሰውንም እንደዛ ነው። እሺ ሰው ስትቀርቡት እንትን አለም ግን አለ አይደለ? የሆነ ሰው ትቀርባለህ እኮ ከዛ ግን እኔ በቃ ለምን እንደሆነ በቃ እኔ ላይ የሚያሳዩት ቀናት ነው እና ለህይወቴ ስለምፈራ አርቃቸዋለሁ። ሴቶች በተለይ ሴቶች ማለት በቃ ያስጠላል። ሳላኮርፍ አኮርፈሻል
በቃ ፊትሽ እንደዚህ ነው በቃ ስስቅ ማየት ነው የሚፈልጉት። እኔ ሁሌ እየሳኩኝ ትላለህ። እሺ ተረጋግተሽ ታዲያ ማስረዳት። ይኸውልሽ ለምንድን ነው እንዲህ ሲሉሽ በቃ ፊትሽ እንደዚህ ነው አስተያየታቸውን አትቃወሚ። በምን አኩርፋ ነው በቃ እንደዚህ ነው የሚሉት? አስተያየት ስለሰጡሽም አትራቂያቸው። ማድረግ ያለብሽ ምንድነው ችግሬ ባያቸው። ይሄ ነው ችግሬ፣ መልካም እንዲህ ስለሆነ እኮ ነው እያልሽ ደግሞ አንቺ አስረጃቸው። ግልጽ ነው አይደል? በተረጋጋ መልኩ መበሳጨት አይደለም። እንደዚህ ለምን ይሉኛል ማለት አይደለም። በየቀኑ እንደዛ ሲሉ በስነ ስርዓት ምትችውን አስረጀ በየቀን በቃ አስረጃቸው እህቴ። ይኸውልሽ ሰዎች አይረዱም። ዓለማዊ ሰው እንደ ባህሪያቸው ዓለማዊ ሰው ስለሆኑ ምንም አይገባቸውም። ዓለማዊ ሰዎች ከሆኑ አንቺ በተለይ ከአንቺ ጋር አብረው ማይሄዱ ሰዎች፣ ጸሎት ስግደት ማይስማማቸው እንደዚህ አይነት ሰዎች ከሆኑ ለአንቺ ለመንፈሳዊ ህይወት ዝለት ምክንያት የሚሆኑ ከሆነ እሱ ራቂ። አይሆኑም እንደነኛ አይነት ጓደኞች። ምክንያቱም ለምሳሌ ይኸውልሽ ከኛ ጋር አብረሽ ካልሰከርሽ፣ ከኛ ጋር አብረሽ ካልጨፈርሽ ከሚሉ ሰዎች ራቂ። ግልጽ ነው አይደለም? አዎ በቃ ከኛ ጋር አብረሽ ካላልማሽ፣ ከኛ ጋር አብረሽ በቃ እንደዚህ ካልሆንሽ ምናምን አይመቸኝም። በቃ ዝም ማለት ነው የምፈልገው። ከሰው ጋር እንትን ማለት አልወድም። መልካም ጓደኛ ምረጡ የሚባለው አንዱ ከዚህ አንጻር ነው። እሺ ከአንቺ ጋር አብሮ የሚሄዱ ጓደኞችን መረጭ። ካጣሽ ደግሞ እግዚአብሔር ወይ ለእኔ ከሚሆን ሰው ጋር እባክህ አገናኝ ብለሽ ተማጸኙ። መልካም ይቅርታ እሺ አምላኬ ተመስገን አምላኬ። እሺ ሰላም ይብዛልኝ። ተማለኝ የኔ ጥያቄ የጓደኛዬ ነውና ጓደኛዬ እዚህ ፍቅረኛ አላት እዚህ ናትና አሁን እንኳን ወልደዋል። ፍቅረኛዋ ኢትዮጵያ ገብቷል። ባጭሩ አጠራጠራውና እና ፍቅረኛ ጋር ስትደዋወል በጣም አይግባቡም። በቃ በስልክ በተለይ ሲደዋወሉ በጣም አይግባቡምና በጽሁፍ ብቻ ነው የሚግባቡት። በስልክ በጆሮ በአካል ከተገናኙ በስልክ እሷም ታዘጋለች እሱም ያዘጋል። ሌላ በቃ የማይረባ ቃላት የተረጓጎማሉ። በዛው እንትን ይላሉ፣ ይቀያየማሉ። ደግሞ እሱ አንድ ቂም ከያዘ በቃ አይለቅም። ከፍቅረኛዋ ጋር አይስማሙም። አዎ አይስማሙም። በቃ በስልክ ሲደዋወሉ እሱም ያዘጋል እሷም ታዘጋለች። እና በጣም ዝም ብሎ በቃ በጽሁፍ ነው ስልኩን ትቶ በጽሁፍ ነው የሚጻፋፉት። በቃ ይጻጻፋሉ፣ በዛው ይግባባሉ። በኋላ እሱም አንድ ነገር ከተናገረችው ቂም ይይዛል። በቃ ከቂምስ እንዴት ይላቀቅ? ደግሞ ተስፋን በጣም ይቆርጣል። ከተስፋ እንዴት ትመልሰው? ተስፋ እንዴት ትስጠው? እንደገና ደግሞ ከቂም ደግሞ እንዴት ይመለስ? መግባባት ደግሞ በመካከላቸው አንድ የለም። በቃ እሷም በቃ አትግባባው። የማይሆን ቃላት ከአንደበቷ ከወጣ በኋላ ነው የምትጸጸተው። በቃ እሱም ቂም ከያዘ በኋላ አይመለስም። ደግሞ አንድ ነገር ካደረገ አይሸነፍም። እሺ ይጸልያሉ፣ አብረው ይሰግዳሉ። እሷ ወይም ደግሞ አብረው ባይጸልዩ ባይሰግዱ እንኳን ለየብቻ እሷ ትጸልያለች። የጸሎት ህይወት አላት፣ እሱስ የጸሎት ህይወት አለው። ኧረ እሱ ምንም ዓለማዊ ነው፣ ምንም የለውም። እሷ ናት እንጂ እንዴት መልሰው? እሷ ትጸልያለች ወይ ትሰግዳለች ወይ? አዎ መቀጥቀጥም እንትን ማለትም ጀምራለች። አሁን መስገድ መጸለይ መቀጥቀጥ ጀምራለች። ከዚህ በፊት የላትም ነበር? ነበራት፣ ግን በፈተና እንደዚህ ወደቀች። ኻስ መንፈሱም ታስሮ ነበረ። ከዛ በኋላ ወጣች ወደ አለማየሁ። አሁን እንደገና ተመልሳለች። በዚህ ወደ ንስሐ ወደ ቀጥቀጣ አሁን ገብታለች። መልካም ወለም ዘለም አትበል። አንዴ ወጣ ገባ ማለት ይሄ ጠላትን ማበረታቻ ነው። ክርስትና ደግሞ ሲመቸን የምንጀምረው ሳይመቸን ሲቀር ደግሞ ምንተው አይደለም። በጊዜውም ያለ ጊዜውም ጽና የሚል ቃል አለና ስለዚህ ወጣ ገባ አትበል። ቋሚ ትሁን። ግልጽ ነው አይደል? ቋሚ ትሁን። ብዙ ሰዎች ይወላችሁ መንፈሳዊ ህይወት ጀምረው ቶሎ የሚያቋርጡ በማን ለምን መሰላችሁ? መንፈሳዊ ህይወታቸውን የጀመሩት የሆነ ጉዳያቸው እንዲስተካከል ብለው ነው። እውነት ውሸት? እውነት ነው ወንድማች። ብዙዎች የሆነ ነገር እንዲስተካከልላቸው ብቻ ብለው መንፈሳዊ ህይወት ይጀምራሉ። የሚፈልጉት ውጤት ካልተገኘ ምን ያደርጋሉ? መንፈሳዊ ህይወታቸውን እርግፍ አድርገው ይተውታል። ይሄ ትክክል አይደለም። ግዴታዋ ነው በመንፈሳዊ ህይወት መኖር። አንደኛ እሱን ተያዝ፣ ቋሚ ታድርግ።
ሁለተኛ ሲቀጥል ደግሞ ከእሱ ጋር ማትግባባ ከሆነ እሱ አንደኛ ማይካችሁን ዝጉ ፕሊዝ እባካችሁን። በየጊዜው የምትከፍቱት ማይክ በጣም ነው የሚረብሸው። ከምር ማይካችሁን ተቆጣጠሩ። እሱ አንደኛ ማን ነው እሱ መጸለይ መስገድ መቻል አለበት በግሉም። እንደው ቢቻል ደግሞ ሁለቱም አብረው የሚገናኙበትን የጸሎትና የስግደት ህይወት ቢያመቻቹ መልካም ነው። የጸሎትና የስግደት ግንኙነት የሌለው ግንኙነት ነው ብዙ ጊዜ እንደዚህ አይነት ጭቅጭቅና ንትርክ የሚበዛበት። አብረው ቢጸልዩ አብረው ቢሰግዱ ይሄ ያስማማቸው ነበር አንደኛ። ሁለተኛ ሲቀጥል ደግሞ ግንኙነታቸውን አሳልፈው መስጠት አለባቸው። ግንኙነታቸውን አሳልፋቸው ስጡ። እሺ ወንድሞች፣ እሷ ለሱ ብትጸልይ እሱ ለሷ ቢጸልይ ኖሮ በማካከላቸው ሰይጣን እንዴት ይገባል? አሁን እሷ የምትጸልይ ከሆነ እሱ ማይጸልይ ከሆነ ሰይጣን እሱ ላይ ሆኖ ይፈታትነዋል። አንደኛ ጸባዩን ይቀይራል፣ ከእሷ ጋር እንዳይስማማ አድርገዋል። አንዱ ከዚህ አንጻር ነው። ግን ሁለቱም አብረው ቢጸልዩ ከሆነ ማን ላይ ሆኖ ያጠቃቸዋል? ማን ላይ ሆኖ ግንኙነታቸው ይረብሻል? ሁለቱም እሳት ሆነዋል፣ መቀመጫ ሳጥተውታል። አንዱ ይሄ ነው። ስለዚህ ግንኙነታቸውን አሳልፈው ይስጡ። ሁለተኛ ደግሞ አብረው የጸሎትና የስግደት ህይወት ይጀምሩ። ግልጽ ነው አይደለም? ይሄንን ያድርጉ። ሌላው ሲቀጥል ደግሞ በሷ በኩል በኔ በኩል ምን ላድርግ ከሆነ ከመጨቃጨቅ ይልቅ ምን ታድርግ? ማዳመጥ ላይ ትግባ። ታዳምጠው፣ ትረዳው። ግልጽ ነው አይደለም? የሆነ የማትስማማበት ነገር ሲያነሳባት ደግሞ በስነ ስርዓት ታስረዳው። ከክርክር ይርቅ ዘንድ ለሰው ክብሩ ነው የሚል ቃል ተጽፏልና አትከራከር። ይሄን ካላደረክ አትበል፣ አትጩ። ይሄ ነገር መደረግ አለበት ትበለው። ካልተስማማ ግን ተወት ታረድ። በዚህ መልኩ ነው መጓዝ ያለባት እሷ በራሷ በኩል ማለት ነው። ግልጽ ነው አይደል? ከአዲስ ገቢ ነኝ ነው። ግልጽ ነው። ግን እሷ ደግሞ ስትመክረው ጭራሽ አይሰማትም። ለራስሽ ሁኚ ነው የምለው። የሰው ምክር ሲጀመር በጭራሽ አይሰማም። ለምን እንደሆነ አላውቅም። በቃ ሰው ለራሱ ይሁን የራሱን በመጣለት ሀሳብ ነው የሚሄደው። ስትመክረው እንዴት መሰለሽ ማድረግ ያለባት? አንደኛ በምትመክረው ምክር እግዚአብሔር አምላክ እንዲረዳት ትማጸናለች። ጌታ ሆይ ልቡን ክፈተው እያለች ጌታዬ ያንቺ መኪና ወደ ከረበሽው ያለሽበት ጭቅጭቅ ውስጥ ነው መሰለኝ ጫጫታ ያለበት እና ማይክሽን ዘግተሽ አዳምጪ። ስታዳምጪ ይኸውልሽ አንድ ነገር መረዳት አለብሽ። እሷ ስትመክረው የእሷን ምክር እንዳይቀበል የሚያደርጉ መናፍስቶች እኮ አሉ እሱ ጋር ልቡ ላይ ተቀምጠው ትዘበዝባለች። ዝም ብላ ነው እባክህ ለራሷ አታውቅም እያሉ እኮ የሚያሾካሹኩለት መናፍስት እኮ አሉ ያልታሰሩ እሱ ጋር ያሉ። እነኚህ መናፍስቶች ደግሞ የሚታሰሩት ስራቸው የሚያቆሙት አንደኛ እሷ በጸሎት ስታስብ ሆኖ ጌታ ሆይ ልቡን ክፈትለት፣ የምናገረውን ቃል እንዲቀበል አድርገው አምላኬ እያለች በጸሎት መማፀን አለባት። ሁለተኛ ደግሞ ለምክር የሚረዳትን የመጽሐፍ ቅዱስ ጥቅሶችን ታዘጋጅ። እንዴት አድርጋ ወደ ጸሎት ማስጀመር እንዳለባት የሚረዷት የመጽሐፍ ቅዱስ ጥቅሶች አሉ አይደለ? እነሱን ይዛ ነው። ሌላው ደግሞ ስታስረዳው ስትመክረው በትዕግስት ሳትጮህ ሳትከራከር በተረጋጋ መልኩ ነው ማስረዳት ያለባት። በጨዋታ መልክ መሀል ላይ ጣል ታደርግለታለች። በዚህ መልኩ ነው ጥበብ ትጠቀም። አንዱ ይሄ ነው። ሁለተኛው ሲቀጥል ደግሞ እንደዚህ አድርጋ በጭራሽ እሱ ማይረዳ ከሆነ ወይም ደግሞ የሆነ ማይከተላት አይነት ነገር ከሆነ እኔ አልቀበልሽም እያለ ችክ የሚል ከሆነ ወይም ደግሞ የሚሸሻት ከሆነ እሷ አሁን እዚህ ጋር እንትን መሆን የለባትም። ለምሳሌ ይሄ እንደዚህ ያልኩት ነገር ካልሆነ ብላ ችክ ማለት የለባትም። በነገሮች ብዛት ወይም ደግሞ በጊዜ ሂደት የሚስተካከል አለ። እሷ ተወት ታረግና በጸሎት ታስበዋለች። ዝም ብላ በጸሎት ስታስብ እሱ ይመጣል አይደለ? የምር የሚወዳት ከሆነ ይመጣል። የት ይሄዳል? ያኔ ሲሄድ እሷ ደግሞ ታቀርብለታለች። ግን አንድ ነገር ልንገራችሁት ወንድሞች፣ ጠንከር ብዬ ልቆጣም ነው ልናገርም ነው። ለፈጣሪ የማይሆን እጮኛ ለኛ ይሆናል? ንገሩኝ። ለፈጣሪ የማይሆን እጮኛ ለኛ ይሆናል? ለፈጣሪ ማቱ ለአምላኩ ያልታመነች ይሆናል ለኛ? አይሆንም። ይሄ ግዴታ ነው። ጸሎት ጸልይ ስትሉት፣ ስግደት ስገድ ስትሉት፣ ክርስቲያን ሁን ስትሉት ክርስቲያን ማይሆን ትውልድ እንዴት ለኛ ይሆናል?
ነገ ቢመጣም እኮ ሲኦል ነው የሚሆኑት ትዳራችን። አስምሩበት እህት ወንድሞች፣ ሲኦል ነው የሚሆኑት ትዳራችን ነገ። ግንኙነቱን ብቻ አትዩት፣ ፍቅሩን ብቻ አትዩት። ከጋብቻ በኋላ የሚመሰረተውንም ህይወት ላይ እሱንም ተመልከቱ እንጂ አሻግራችሁ። ሞኝ የዕለቱን ብልህ ዓመቱ የሚባል አባባል አለ። ሞኝ የዕለት የዕለቱን ነው። የአሁኑን ፍቅር ብቻ የአሁኑን መዋደዳችሁን ብቻ አትዩት። ከትዳሩ በኋላ ከጋብቻ በኋላ የሚመጣውንም ደግሞ መዘዝ ተመልከቱ። እና አሁን እንጋባ በኋላ እንፋታ እንዳይሆን ትዳራችሁ። አሁን እንጋባ በኋላ እንፋታ፣ አሁን እንገናኝ በኋላ እንለያይ። እንዲህ አይነት ግንኙነት መመስረት ምን ጥቅም አለው? ጥቅም የለውም። እና ደግሞ የምር የሚወድሽ ከሆነ ለአንቺ ሲል ዋጋ ይከፍላል። የምትወድ ከሆነች ለአንተ ስትል ዋጋ ትከፍላለች። እና አንድ መረዳት መቻል ያለብን ነገር ይሄ ነው። ስለዚህ በምትችው መልኩ አንደኛ በጸሎት እያሰብሽው ልቡን እንዲከፍትለት መድኃኒዓለም፣ ሁለተኛ ዕለት ዕለት እየመከርሽው ሳትሰለቺ፣ ሳትጮይ፣ ሳትከራከሪ ጥረት አድርጌ እሱን ወደ መንፈሳዊ ሕይወት ለመመለስ። እምቢ ካለ ግን መተው ነው። ማይሆን ነገር ነው። አይሆንማ። ይሄ ሰው ለፈጣሪው ካልሆነ ማይሆን ነገር ነው። እና ቆፍጠን በሉ። ጠንከር ብዬ እናገራቸዋለሁ አልኩት። አንዱ ቆፍጠን። እንደዚህ አይነት ነገር ላይ አትደራደሩ ለማለት ያክል ነው። ግልጽ ነው። የጠየኩት ጥያቄ ማለት ነው። እሷን የጠየቀችልኝ እና አሁን ተስፋ ቆርጧን በምንድን ነው ተስፋ የቆረጠብህ መመለስ የምችለው? በህይወት እኔ ተስፋ ቆርጫለሁ ነው የሚለው እና እንዴት አድርጌ ልመልሰው? ተስፋ ቆርጫለሁ። አሁን በህይወት ተስፋ ቆርጫለሁ ነው የሚለው። ለምንም ግድ የለውም። ልጃችን አለ። አሁን ለምሳሌ ልጄ እናቴ ማስታወሻ ናት እንጂ እኔ አይደለችም ነገ ልሞት ምናምን ብሎ በቃ አሁን የለም ተስፋ ቆርጧል። ለምንም ግድ አይሰጠውም እና እንደዋወልም ተራረቀናል። ዝም በጽሁፍ ነው የምንግባባው እና እኔ እና እሱ ባወራን ቁጥር ጨቀጨቅ እንዲህ ያን የሚያፋጠኝ ማለትና እሱ ማለ ብቻ የሆነ ተስፋ ቆርጫለሁ በህይወት ነው የሚለው። አሁን ምንም ነገር ለምንም ግድ አይሰጠውም። በቃ አንቺ እዚህ ጋር ሁለት ነገሮችን ማድረግ ያለብሽ የምትችይው፣ መጨነቅ የለብሽም። አንደኛ አንቺ ተስፋ ቆርጫለሁ ስላለ መጨነቅ አይደለም ከአንቺ የሚጠበቀው። ቆም ብለሽ ታስቢያለሽ። እኔ እዚህ ጋር ምንድነው ማድረግ የምችለው የሚለውን አስቢ። አንቺ ምንድነው ማድረግ የምችለው? እሱ አሁን ተስፋ ቆርጫለሁ እያለ ነው አይደል? እኔ ተስፋ የለኝም እያለ ነው። ምንድነው ማድረግ የምችለው የሚለውን አስቢ። ቆም ብለሽ ሁለት ነገር ማድረግ ትችላለሽ። አንደኛ በጸሎት ማሰብ፣ በጸሎት ማሰብ። አንደኛ በጸሎት ማሰብ መባ ከማስገባት፣ በሱ ስም መባ ከማስገባት፣ በሱ ስም ጸሎት ከማድረግ፣ የጸሎት የስግደት አማ ማቅረብ፣ ጌታዊ ስማኝ፣ በሱ ስም ሱባኤ መግባት፣ ብዙ ነገር ሊሆን ይችላል። በሱ ስም መቁረብ፣ ብዙ ነገሮች ልናነሳ እንችላለን። ይሄን ከማድረግ ሁለተኛ ደግሞ እሱን መምከር። በምን በአንድ ስትመክሩት ላይሆን ይችላል። አሁን ተስፋ ቆርጫለሁ አይደል? የሱ ጉዳይ የሚያተኩረው ተስፋ ከመቁረጥ አንጻር ነው። ተስፋ የሚያለመልሙ የመጽሐፍ ቅዱስ ጥቅሶች የሉ? እግዚአብሔር ተስፋዬ ነው አላለም ዳዊት? እንደነኛ አይነት ጥቅሶችን እያመጡ መምከር ሳንሰለች። ዛሬ ላይሰማን ይችላል። ዛሬ ባይሰማን መቼ ይሰማል? ነገ ሊሰማ ይችላል በሚል ተስፋ እስካለን ድረስ የራሳችን ህይወት በማይረብሽ መልኩ ያንን ሰው እንመክረዋለን፣ ቀስ እያለን ማለት ነው። አንድ ቀን እግዚአብሔር ስራውን ይሰራል ብለን ማለት ነው። ከዚህ ውጪ ምን የምናደርገው ነገር አለ? እስቲ ንገሩኝ ወንድሞች፣ መፍትሄ አለ ከዚህ ውጪ? ከሁለቱ ነገር ንገሩኝ እስቲ። አለ ወይስ የለም? ካለ ንገሩኝ። ምን ማድረግ ይቻላል ከመምከርና በጸሎት ከማሰብ ውጪ? ምክር አይወድም በህይወቱ ላይ ማለት ምክር ጭራሽ አይቀበልም። ማንም ሰው ይንጣ እንኳን እኔ ቀርቶ አለ ወይ ነው ያልኩሽ እህቴ። ቆይ ንገረኝ፣ አለ ወይስ የለም? ከሁለቱ መፍትሄ እሱን ነው የጠየኩሽ። ምንድን ከሁለቱ ከመምከርና በጸሎት ከማሰብ ውጪ ሌላ መፍትሄ ያለ? እሱማ ጸሎት ማድረግ የሚሻለው እንጂ ምክር አይሰማም ጭራሽ። ምክር አይወድም። ምክር አይወድም አይደለም፣ የፈለገ የሰው ልብ እንደ ድንጋይ ሊሆንብን ይችላል። እኔ ሳናቋርጥ እንምከረው ያልኩት እኮ ለምን መሰለሽ? አለት በዝናብ ጠብታ ብዛት አይሰነጠቅም? አይሰነጠቅም እህቴ? ይሰነጠቃል አይደል?
ልክ ይሄንን ይዤ ነው እኔ ሁሌ እንምከረው ያንን ሰው ተስፋ ሳንቆርጥ። ምክር ባይቀበልም የሆነ ምክንያት እየፈለግን የለም ምክንያት ሰበብ እየፈለግን መምከር። ለምሳሌ ቅዱስ ጳውሎስ አይሁዳውያን በጣም አስቸግረውት ነበረ። ምክር አንቀበልም ሰልችተናል ብለው እንኳን የሱ ምክር ሊቀበሉ ሊገድሉት ሁሉ ይማማሉ ነበር፣ እራት አንበላም እየተባባሉ። ግን እነሱን ከመምከር ወደኋላ አላለም። ስሙን ከቅዱስ ጳውሎስ የተጻፈ መልእክት ብሎ ለሌሎች ከጳውሎስ የተላከ መልእክት እያለ ነበር የሚልከው። ለዕብራውያን ግን ከጳውሎስ የተላከ ብሎ አይደለም፣ ዝም ብሎ ብቻ ነው የላከላቸው መልእክቱ። ለምን? ከጳውሎስ የሚለውን ፓርት ካዩ ምን ስለሚያደርጉት መልእክቱ ስለሚቀዳድዱበት። ዕብራውያን መልእክትን አሁን ሲጽፍላቸው ርዕስ አልሰጠም። ለምን? የጳውሎስ መልእክት የሚለውን ካዩ ይቀዱበታል። ጥበብ እየፈለገ ባገኘው አጋጣሚ እነሱን ከመምከር ወደኋላ አላለም ቅዱስ ጳውሎስ። ተለወጡም አልተለወጡም ፀሐይ ብንፈልጋትም ባንፈልጋትም መውጣቷን ታቆማለች? ንገሩኝ። መውጣቷን ታቆማለች? አታቆምም። ልክ እኛም አንቺም እንዲህ ነው ማድረግ ያለብሽ። ተቀበለም አልተቀበለም ግን የሆነ መንገድ መግቢያ አለ አይደለም? ለምሳሌ በሰላምታ መካከል አለ፣ በጨዋታ መካከል አለ። ይሄን ነገር እንዴት አደረክ የሚባል ነገር አለ። በዚህ መሀል ላይ ክፍተት እያገኘሽ መምከር። ከዚህ ውጭ ምን ማድረግ ትችያለሽ? አንግባባም። በቃ እኔ እሱ የምንግባባው በጽሁፍ ነው እንጂ በድምጽ ድውል ሀረኩኝ በቃ ወይ አስቀድሞ ያስፋሽገው ወይ ያዘጋውን በቃ ከዛ በኋላ እኔ የማወራውን ነገር ኔጌቲቭ ቁጥር ማይዱሉም። እህቴ ይኸውልሽ አጭር ንግግር ብቻ ተናግሬ ላብቃ እዚህ ጋር። ቅድም ጨርሼልሻለሁ ከአዳምጥሽኝ። መምከር በምትችው ሁሉ ምከሪ ብዬሻለሁ። አንድ እሺ። አሁን ለምሳሌ በድምጽ መነጋገር አልቻልሽም አይደለም? ስለዚህ ያለሽ አማራጭ ምንድን ነው? ጽሁፍ ነው አይደለም? ስለዚህ በጽሁፍ መምከር አንድ ባለሽ በተከፈተልሽ በር መንቀሳቀስ ነው። ልክ እንደ ቅዱስ ኤፍሬም ሶሪያዊ። ኤፍሬም ሶሪያዊ ከተማ ላይ ወጥቶ ይሰብክ ነበር አይደል? ሲሰብክ አርዮሳውያን ምን አደረጉት? ንገሩኝ እስቲ። ምን አደረጉት አርዮሳውያን? አላያችሁትም? መንፈሳዊ ፊልሙን አልደበደቡትም ነው ወይስ ድምጼ እየተሰማ አይደለም? ብቻዬን እያወራሁ መሰለኝ። ዝም ስትሉ መልሱልኛ። አውሩ። ደበደቡት። ከዛ ምንድን ነበር ማድረግ የጀመረው? መልእክት መጻፍ አልጀመረም? 14,000 መልእክታት ጻፈ። ግን ይሄ ነገር ጠቅሟል እኮ። አደባባይ ላይ ብቻ እየሰበከ ቢኖር ኖሮ ዛሬ ትምህርቱን እናገኝ ነበር። የቅዱስ ኤፍሬም ሶሪያዊ እናገኝ ነበር ትምህርቱን? መልሱልኝ። አናገኝም። ምክንያቱም አይጽፍማ፣ አልጻፈማ። ግን አሁን በጽሁፍ ብቻ አደረገው። ይሄ ግን እግዚአብሔር ለመልካም አደረገው፣ እኛ እንድንማርበት አደረገው። ግን ቅዱስ ኤፍሬም ሶሪያዊ ባገኘው አጋጣሚ ሁሉ ከመስበክ ወደኋላ አላለም ነበር። በቃል ቆሞ መስበክ ሲከለክሉት በጽሁፍ ያደርገው ነበር። አማራጩን ተጠቅሞ ማለት ነው። አንቺም ይሄ ነው በቃ ከአንቺ የሚጠበቀው። በድምጽ መነጋገር ካልቻልሽ የጽሁፉን መንገድ መጠቀም። ግልጽ ነው እህቴ። እንዲህ አድርጌ ካልተመለሰስ የጌታ ፈቃድ ይሁን ብለን ዝም አልን። ተው ነው። ይሄ ነው። ግልጽ ነው። ወለተ ስላሴ ያለሽን አማራጭ ተጠቀሚ። ከዚህ ውጪ ግን በተረፈ ለፈጣሪ ፈቃድ አስደፈሽ ስጪ፣ አትጨነቂ። ወለተ ስላሴ ግልጽ ነው። ይሄን ይመስላል። ደግሞ አንድ ነገር ልንገራችሁ። አንድ እህቴ ምን አለችኝ መሰላችሁ? አውርታኝ ነው በውስጥ አውርታኝ ነው። ስደት ላይ ነበረች። ምናልባት አሁንም እየሰማች እንደሆነ አላውቅም። እና ወደ ኢትዮጵያ መጣችና አንድ ወጣት አለች፣ ቤተክርስቲያን ነው። በጣም ወደደችው። ቤተክርስቲያን ውስጥ ነው የወደደችው። የገጠማትን ነው የነገረችኝ እና ለእናንተም ትምህርት ይሆናል ብዬ ነው። በጣም ወደደችው፣ ተግባባችው። ከዛ በኋላ ምን አለች መሰላችሁ?
ያ ወጣት እንግዲህ የእሷ ይሁን አይሁን ምንም የምታውቀው ነገር የለም። ትሳላለች። ይሄንን አደራ እንዳታስመልጠኝ አደራ አደራ ብላ ትሰጠዋለች ለፈጣሪ። ከዛ ልጁ በመሃል ጠፋ። ልጅቷ እንዴት ትርሳው? ከዛ በኋላ እንዴት ትርሳው? ሁሌ በቃ ትዝ የሚላት እሱ ነው። ከዛ ምን ይላታል አጅሬ በውስጧ በቃ ፈጣሪ ጸሎትሽን አይሰማሽም፣ ይኸው እሱን አስመለጠሽ እንዲነግረሽው የጌታ ፈቃዱን ብለን ዝም አለ የሚለው ነገር አሁን እሷ ጋር አይሰራም። ለምኑ ብላችኋል ይደረጋል የሚለው ነገር ነው በቃ እሷ ጋር የተቀረጸው አይምሮዋ ላይ። ጠይቄ አልመለስክልኝም እያለች ነው ሁሌ ፈጣሪ የምጠይቀው። የእሷ እንደሆነና እንዳልሆነ ምን አወቀች? ምንም የምታውቀው ነገር የለም። ይሄን ከነገርኳት በኋላ ነው የተረጋጋችው ልጅቷ። አስባችሁታል? እንደዚህ አይነት ነገር ውስጥ አለን እኛ ጋር። አንዳንድ እህት ወንድሞች ያሰብነው ነገር ሳይሳካ ተመስገን ማለት ልመዱ። እሺ ተመስገን ማለት እንልመድ። ምክንያቱም ያ ሰው የኛ ካልሆነስ የፈጣሪ ፈቃድ ካልሆነስ ለምን ችክ እንላለን? ለምን ከኛ የሚጠበቅብን እናድርግ። እስከ መጨረሻው ዋጋ እንክፈል ማድረግ ያለብንን ነገር። ግን ከአቅም በላይ ከሆነስ ፈጣሪ ካልፈቀደስ እንዲቆም ብሎ ማሰብም እኮ ያስፈልጋል አይደለም እንዴ? ስለዚህ ይህን ልናስብም ጭምር ይገባል ማለት ነው። ግልጽ ነው አይደል? ወለተ ስላሴ ተረዳሽ? ይህን ይመስላል እና ከአንቺ የሚጠበቅብሽን አድርጌ ለመመለስ አይ ሰዓት የለም ማለት 12 ሰዓት ከ10 እያለ አይደል ይታያል ሰዓቱ። ሄዷል እኮ 10 ደቂቃ አሳልፈናል። ባንቺ ላይ ያው ያሳልፍነው። ደግሞም እባካችሁ አዳምጡ ወንድሞች፣ አንዳንድ ጥያቄ ስትባሉ ደራርባችሁ አትጠይቁ። ብዙ ለማስተናገድ አስቤ ነበረ፣ ያው አልቻልኩም። ደራርባችሁ እየጠየቃችሁ ማለት ነውና ግን ዋናው መልእክቴ ምንድነው? ፕሊስ የሆነ ነገር ካልተደረገ ተስፋ አትቁረጡ። ጌታዬ እንደ ፈቃድ በሉ። ደግሞ ስትጠይቁ የሆነ ነገር ጠይቃችሁ ደግሞ ካልተተከበረላችሁ አታማሩ። የሆነ ነገር ስትጠይቁ ደግሞ እንደሚገባችሁ አድርጋችሁ አትጠይቁ። ግልጽ ነው አይደል? እንደሚገባችሁ ሳይሆን እንደማይገባችሁ ኃጢአተኛ እንደሆናችሁ ጌታዬ ይሄ ነገር አይገባኝም ምክንያቱም ኃጢአተኛ ስለሆንኩ፣ ግን ፈቃድ ቢሆን በፊት ሞገስ ባገኝ ብታደርግልኝ አምላኬ፣ በአንተ ፊት ሞገስ ባገኝ። ጸሎታችን ትህትና ይኑረው። ሲቀጥል ደግሞ የማንን ፈቃድ ያስቀድም? የእግዚአብሔር የፈጣሪን ፈቃድ ያስቀድም። ችክ አትበሉ። ትክክል። ጌታ የሚደሰተው በምን አይነት ሰው መሰላችሁ? ፈቃድ ቢሆን በሚል ሰው በጣም ይደሰታል እግዚአብሔር። በእውነት እንደ አንተ ፈቃድ ይሁን። አንተ ከፈቃድክ ይሁን። እኔ ለራሴ ከምመርጠው በላይ አንተ ለኔ የምትመርጥልኝ ለኔ ጣፋጭ ነው። እኔ ለራሴ ከምመርጠው ጣፋጭ ነገር አንተ ለኔ የምትመርጥልኝ መራራ ነገር ለኔ ጣፋጭ ነው ጌታ የሚል ሰው እንዴት እግዚአብሔር ይወደዋል መሰላችሁ? ይሄንን ሰው በጣም ነው የሚወደው። የሚያሳጣውም ነገር የለም። ግን ይሄ ነገር ካላደረክ የሚል ሰው በእውነት ጥሩ አይደለም። ያ ሰው አይዘልቅም በመንፈሳዊ ህይወቱ። ሄዶ የሆነ ቦታ ላይ ስታክ ያደርጋል። መንፈሳዊ ህይወቱ ይቆማል፣ ተስፋ ይቆርጣል። እና ወለተ ስላሴ እንዳንተ ፈቃድ ይሁን ማለትን ተማሪ። እሺ ሌሎቻችሁም ጭምር። እና ይህን ይመስላል። በተረፈ በርቱ፣ ጠንክሩ። እግዚአብሔር ፍጻሜያችሁን ያሳምርላችሁ። ተስፋ አትቁረጡ። ጻድቅ 7 ጊዜ ይወድቃል ይነሳማል የሚል ቃልን አስታውሱ። እግዚአብሔር ለሚወዱት እንደ ሐሳቡ ለተጠሩት ነገሩ ለበጎ ነው የሚለውን ቃል አስታውሱ። ደግሞም ጸሎት መንፈሳዊ ህይወታችሁ ሲጠናከር ፈተና የሚበዛባችሁ ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ የሚል ቃል አለ። አንድ ምክር ብቻ ምክራችሁን ላቁም እዚህ ጋር ትምህርቴን። እህት ወንድሞች፣ ፈተና የሚመጣው እኛ ጉድለት ስላሳየን ብቻ አይደለም። እሺ
ጉድለት ስላለበት ብቻ አይደለም። እግዚአብሔርን ደስ የሚያሰኝ ስራ አብዝተን በስራ ቁጥር ሰይጣንም አብዝቶ ይፈታተናል። ምን አልኳችሁ? እስቲ ድገሙልኝ። ምን አልኳችሁ? እግዚአብሔርም የሚያስደስት ስራ በሰራን ቁጥር ሰይጣን ይፈተናል። በዛው ልክ ምን ይላል? ሰይጣን ይፈተናል። ይፈታተናል። አዎ፣ ለመልካም ስራ በተጋችሁ ቁጥር ሰይጣንም ደግሞ በዛው ልክ ይፈታተናል። ይሄን እንዳትረሱ። ምክንያቱም ዋጋችን ከፍ ስለሚል በሰማይ የምናገኘው ክብር ከፍ ይላል። ጠባቡ በር በመስቀል የተሞላ ነው። እያንዳንዱ ላይ አንድ መሰናክል ስትዘል ሌላ መሰናክል አለ። ይሄን አትርሳ ወንድሜ። አንድ መሰናክል ከዘለልክ በኋላ ከፊት ለፊት ሌላ መሰናክል የለም ማለት አይደለም። ብዙ ሺህ መሰናክል አሉ። ብዙ ሺህ መሰናክሎች አሉ። አንድ መሰናክል ስትዘል የሚያሳየው ነገር ሌላ ብዙ የምትዘላቸው መሰናክሎች እንዳሉ ነው። አንድ አቀበት ወጥቶ የጨረሰ የሚገነዘበው ሌላ ብዙ አቀበቶች እንዳሉት ነው። እና ይህን ተረዱ። ክርስትና ትግል ነው እህት ወንድሞች፣ ብርቱ ትግል ነው። በምድር ላይ የሰው ህይወት ብርቱ ሰልፍ ነው። የእውነትን ላስጨራሽ ነው። በጣም የመረረ ትግል ነው ያለው። የመረረ ምርር ያደርጋል ትግሉ። አልጋ በአልጋ የሆነ ህይወት የለም ክርስትና ውስጡ ፍም ነው። ፍም ላይ ነው የምትራመደው። ፍም ታውቃለህ? እንደዛ ፍሬው ያማረ ነው፣ ግን እማምላክ በጣም ላስጨራሽ ትግል ነው የእውነት። ይሄን የምላችሁ ተስፋ ላስቆርጣችሁ አይደለም። ወገባችሁ እንድትታጠቁ ነው፣ እንድትዘጋጁ ነው። እንዲህ የምታገኙት ዋጋ እኮ ቀላል አይደለም። በሰማይ እስከ የሌለው ደስታ እኮ ነው የሚጠብቃችሁ። እስከ ፍጻሜ የሌለው ደስታ ነው የሚጠብቃችሁ። ታዲያ ፍጻሜ የሌለው ደስታ ውስጥ ደግሞ ታግለ ወርቀ ተነስተ ተጋግጠ ነው የምትገባው እንጂ ዝም ብሎ አይደለም። ዝም ብሎ አይደለም። በምድር ላይ የሰው ህይወት ብርቱ ሰልፍ ነው ተብሎ ተጽፏል መጽሐፈ ኢዮብ ላይ። ዮሐንስ ራእይ ላይ ምንድን ነው የሚለው? ደግሞ ይሄኛው ዘመን ደግሞ ብርቱ ትግል ያለበት ዘመን ነው። ምንድን ነው የሚለው? እስቲ እቺን ቃል ወዳት ዮሐንስ ራእይ ላይ ያለውን ቃል ዮሐንስ ራእይ ምዕራፍ 12 ቁጥር 10 ምዕራፍ 12 ላይ ምዕራፍ 12 ቁጥር 10 ላይ ምን ይላል? ለምድርና ለባህር ወዮላቸው፣ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል። ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ። ደግሞ ምን ይላል? እነርሱ ቅዱሳን ነፍሳቸውን እስከ መስጠት ድረስ ተዋጉት ይላል። ማንን? ዲያብሎስን። ህይወታቸውን እስከ አለመውደድ ድረስ። እኛም ትግላችን ይሄ ነው እህት ወንድሞች። እና ጠንከር በሉ፣ ወገባቸው የታጠቀ ይሁን፣ ሰነፍ አትሁኑ። ቅዱስ ጳውሎስ ከኃጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ መች ተቃወማችሁ ይላል። መች ተቃወማችሁ? ገና መች ታገላችሁ ነው። እና በርቱ፣ ታገሉ ለማለት ያክል ነው። በተረፈ እኔ ይህንን መመክራችሁ ከእናንተ ተሽዬ አይደለም፣ ከእናንተ የባስኩ ነኝ። እጅግ ደካማ ነኝ። የመጨረሻ ኃጢአተኛ ነኝ። እኔንም በጸሎት አስቡኝ። እናንተም በርቱ። አብረን ተያይዘን ወደ ገነት እንሩጥ። ተያይዘን እጅ ለእጅ ተያይዘን ወደ መድኃኒዓለም እንገስግስ፣ እንብረር። ጌታ መድኃኒዓለም ታላቅ ድግስ አዘጋጅቶ እየጠበቀን ነውና የሰርጉ ጥሪ ወረቀት ደግሞ ደርሶናል ለሁላችንም። ሰይጣን ግን ተስፋ ሊያስቆርጥ ላይታች ደፋ ቀና እያለ ነው እና ተስፋ እንቁረጥ ለማለት ያክል ነው። ዓላማችን መንግስተ ሰማይ መግባት ነው። ዓላማችን በጌታ እቅፍ ውስጥ መግባት እንጂ ትዳር መያዝ አይደለም። ነው እንዴ? ነው። ዓላማሽ ምንድን ነው? እህቴ ዓላማ ምንድን ነው? ወንድሜ ጋብቻ ማግባት ነው እንዴ? ሀብታም መሆን ነው? ዓላማችሁ ምንድን ነው? ጤነኛ ሆኖ መኖር ነው? ዓላማ መንግስተ ሰማይ መግባት ነው። ወደ ቅዱሳን ሀገር መግባት ነው። በመድኃኒዓለም እቅፍ ውስጥ ለዘላለም መኖር ነው። ይሄ ነው ዓላማችን መሆን ያለበት። ይሄን ይመስላል።
ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል አሜን ወንድማችን። በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ኃያሉ መድኃኔዓለም፣ ቸሩ መድኃኔዓለም ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተን ቀኑን ባርከ ቀድሰ ሰላም አውለህ ለዚህ ሰዓት ያደረስከን በዚህ ሰዓትም አሰባስበህ ይህንን መንፈሳዊ ትምህርት እንድንማማር የፈቀድክልን መድኃኔዓለም እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለም አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለም አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለም አሜን። ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተን ቀኑን ባርከ ቀድሰ ሰላም አውለህ ለዚህ ሰዓት ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን አምላክ ሆይ ሰዓተ ማልቱን ባርከ ቀድሰ ሰላም እንዳዋልከን ሰዓተ ሌሊቱን ባርከ ቀድሰ ሰላም እንድታሳድረን አምላክ ሆይ በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ እንድታደርገን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችንም ላይ እንደዋለ በሁላችንም ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት
ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ናኩት ነሲያነ ጸጋ ዘእመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምን አጽናልን፣ ኃጢአታችንን ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዉ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብር በሚገባ ተጠናቋል። እንደ